ስለዚህ ወስኜ ነው ቲክታክን እንግዲህ ምንም እንግዲህ ብር አትሰጡም ዩቲዩብ ላይ። ስለዚህ እንዳታኮርፉ። ዩቲዩብ ላይ ብራችሁን ስለማታወጡ ለብር ብለህ ነው አትሉኝም መቼ። ዶምቢ አበሻ አንድ ብር ካወጣ ይሰድባል፣ ባለጌ ነው። አንድ ብር ከሰጠ ይሰድባል። ስለዚህ ወደ ኦርቶዶክስ ተመለስ። ኧረ በጌታ በኢየሱስ ስም ተው፣ እንደሱ አንዳል። በጌታ በኢየሱስ ስም ኢየሱስን ብቻውን ከተቀበላችሁ እመጣለሁ። ብቻውን አዳኝነቱን የምትመሰክሩ ከሆነ እመጣለሁ። ብቻውን መስቀል ላይ የተሰቀለው እሱ ነው ብላችሁ ካላችሁ እመጣለሁ። ካልሆነ የለውበትም። ተለያይተናል። ሰው 20 ሺህ ለዝገው። ስለዚህ ትልቁ ስራዬ ምንድን ነው? ዩቲዩብ ላይ ያው በምታውቁ በሸራተን ሙድ እንመጣለን። በሸራተን በትልቅ ሙድ እንመጣለን። እግዚአብሔር ይባረክ። እሱን ነው የምናወረገው። ግን እግዚአብሔር የማመሰግነው ሁልጊዜ አይዲያዎች ይዤ ስለምመጣ አምላክን አመሰግነዋለሁ። እኔ ደግሞ ዩቲዩብ ስሄድ አብረው የሚመጡ ሰዎች አሉ። ይኸው ታዘቡልኝ። እኔ ነኝ እሄዳለሁ ያልኩት። ስሙ፣ እችን ነገር ይውልኝ። ዩቲዩብ ዮኒ ማኛ እሄዳለሁ ብያለሁ። ስሙ ብቻ ታዘቡ ቤተሰብ። ዮኒ ማኛ ለብቻዬ ወደ ዩቲዩብ እሄዳለሁ ብያለሁ። ያለችው ሊያሾ ናት፣ ሌላ ወፍ የለም። ስለዚህ ወደ ዩቲዩብ ሲሄድ እባካችሁ ጂጂም እዚሁ አደራ እንዳትከተኝ። እንደው በምታመልኪው አምላክ እዚሁ ጨርሽ። እዚሁ ሚጥሚጣ እንቁላል እየተቀባሽ እዚሁ። ቤላዬ እዚሁ ቆይ። ቤታዮ አደራ እዚሁ ቆይ። እውቅና አለን ምትል እንቁርትዬ፣ ጉትሻ እዚሁ ቆዩ። አደራ እዚሁ ቆዩ። አንዳንድ ነገሮች ቪዲዮ የሚሰሩ አጫጭር ቪዲዮዎች፣ የኮመርሻል ቪዲዮዎች እሰራለሁ እዚህ። ይህን የምጠቀመው ለቢዝነስ ብቻ ነው። ከዛ ዩቲዩብ ነኝ፣ ባዮ ላይ ያለ እዛ ላይ ገብታችሁ ታያላችሁ። 2026 ቲክታክ ዊደን ጨርሰናል። እግዚአብሔር ይባረክ። ለነበረን ጊዜ በጣም ነው የማመሰግነው። እንግዲህ ዮኒ ማኛ ያለኛ እርዳታ አይኖርም ለምትሉ እስቲ ደግሞ ዩቲዩብ ስንሄድ ምን ትሉ ይሆን? እስቲ ምን ትሉ ይሆን? እዛ ስንሄድ ደግሞ ምን ትሉ እንደሆነ እናያለን። እና ብዙ ነገሮችን ቀይረናል። ኢትዮጵያ ላይ ብዙ ነገሮችን አስተካክለናል። ኢትዮጵያ ላይ ጥፋቶች፣ የንግግሮች አሉ። አበሻ ንግግርና ድርጊት ለይቶ ማየት ችሎታ የለውም። ተግባባል? አበሻ ድርጊትና ንግግር ለይቶ ማየት። አበሻ ለምሳሌ አርሲ ላይ ኦርቶዶክስ እየሞተበት ዮኒ ማኛ የተናገረው ነው የሚያምነው። ሙስሊም በዛ ጊዜ 35,000 መስጊድ ፈርሶበት ዮኒ ማኛ ተናገረ ብሎ ነው የሚያኮርፍ። አበሻ ንግግር እንጂ ድርጊትን አይቃወምም። ብታርደው ይሻለዋል። ለምን? በጣም ውሸታም ስለሆነ ድርጊት አይቃወምም። የሚቃወመው ንግግር ብቻ ነው አበሻ። ስለዚህ ለአበሻ ቲክታክ ላይ ልትቆዩ ከፈለጋችሁ፣ እውነቴን ነው የምለው፣ ቲክታክ ላይ ለመቆየት ከፈለጋችሁ አስመስሉ። ቲክታክ ለመቆየት አስመስሉ። ለአበሻ ቲክታክ ላይ ሀቅ ተናግሬ ቆያለሁ ወይም ሶሻል ሚዲያ ላይ ቆያለሁ ካላችሁ ትጎዳላችሁ። እግዚአብሔር ምስክሬ ነው የምላችሁ። በጣም ትጎዳላችሁ። በተለይ ኢትዮጵያውያን ንግግራችሁ እንጂ ድርጊታችሁ ከወርቅ የነጣ ቢሆን ንግግራችሁን ነው አበሻ የሚያየው፣ የድርጊት አይደለም። ስለዚህ ንግግራችሁን አስተካክሉ። ሌሎቻችሁ ነው የምለው። ሌላስ? ስለዚህ እችን ብያለሁ። ምን ነው ብዙ ሰው ልግባ እያለ ቀወጠው። ምን ታይቶ ነው ዛሬ ልግባ ያላችሁት? ስላልገባኝ። ስለዚህ እኔ በክርስትናው
ህይወቴ እስኪጠፋ የጌታ የኢየሱስ ክርስቶስ ተከታይና አምላኪ ነኝ። እችን ግልጽ ላድርገው። ከቲክታክ ሲሄድ እችን ነገር ሳልናገር መሄድ አልፈልግም። የጌታ ኢየሱስ ክርስቶስ ተከታይ እንደሆንኩ ነው እድሜ ልኬን የምኖረው። ሰው አልከተልም፣ ምን አልከተልም። የምከተለው አዳኝን ኢየሱስ ክርስቶስን ይዤ ነው የምሄደው። ይህን ግልጽ አድርጌ ልናገር። ስሙ የተባረከ ይሁን። ያንን እገልጻለሁ። በሃይማኖት ጉዳይ አስተያየት ሀሳብ ከመስጠት ወደኋላ አልልም። አምገንዱ ላይ የሚበሳጭ ይኖራል፣ እንበሳጨታለን፣ እንትን ልንል እንችላለን። መበሳጨት ማንም ይችላል። ከመናገር ግን ወደኋላ አልልም። ይሄ ግልጽ ነው። ፖለቲካ ልትቀየም ትችላለህ። አፓምሹ ከመናገር ወደኋላ አልልም። ማህበራዊ ጉዳይ ከመናገር ወደኋላ አልልም። ግን የማይረባ ንግግሮችን እቆጠባለሁ። አሁን አቡነ ማትያስን የተናገርኩን ንግግር ስህተት ነው። ሌሎች አበሳጭተውኝ፣ ሌሎች ያልሆነ ስም ሰጠውኝ የተናገርኩት ንግግር ቢሆንም ከእኔ አይጠበቅም። እሱን ደግሞ ኦፊሻሊ ራሴ ለህሊናዬ ስል እንጂ ማንንም ፈርቻ አይደለም። ህሊናዬ ስለሚወቅሰኝ ለራሴ ስል አይ አባቶች መናገር ልክ አይደለም ብዬ ይቅርታ ጠይቄያለሁ እንጂ ማንም አስፈራርቶኝ አይደለም። ምክንያቱም ከተናገርኩ 3 ወር አልፎታል። እንደማልፈራ አሳይቻለሁ። አለመፍራት ሳይሆን እግዚአብሔርን መፍራት አለብን። ለእግዚአብሔር የሚያገለግሉትን መናገር ስህተት ነው። ለእግዚአብሔር ምንም ሆነ ምንም ባመኑበት ነገር አቡነ ማትያስ እግዚአብሔርን እያገለገሉ ነው። አቡነ ተክልዬ እግዚአብሔርን አገልግለው አልፈዋል። ወደድንም ጠላንም እግዚአብሔርን አገልግለው አቡነ ተክለ ሃይማኖት አልፈዋል። ስለዚህ እነሱን መናገር ስህተት ነው። ትክክል፣ ስህተት ነው። ንዴት ምላጭ ያስውጣል። በተለይ ትዳር የሚፈርስበት ትልቁ ነገር ሴቶች ባሎችን ትሪገር አድርገው ነው። ሶሻል ሚዲያ ላይም ሴቶች ናቸው ትሪገር አድርገው ክፉ ነገር እንድትናገሩ የሚያደርጓችሁ። የቤታዮ ብልግና ነው ኦርቶዶክስ የተሰደበበት። ጌታ መሰከረ። ቤታዮ ባልጋ ከነ ቤተሰቧ መልታ በተሳደበችው ስድብ ድፍን ኦርቶዶክስን ዘቅዝቄዋለሁ። አልፈራ። እናቴ ቆራቢ ናት፣ እህቴ ቆራቢ ናት። ወንድሜ ጸበል ሆኖ ሄዶ ጸበል ተጠምቆ እዛው 16 ተጠምቆ በነጋታው ያረፈ ወንድም አለ። ሙሉ ቤተሰቤ ኦርቶዶክስ ነው። ሙሉ ቤተሰቤ ነው ማወራ ከኔ በስተቀር። መስሚያዬ ጥጥ ነው። የእኔ ችግር ኃይለኝነት አለብኝ። እሱን ነገር እግዚአብሔር አምላክ እንዲያስተካክለው ጸሎቴ ከእግዚአብሔር ጋር ነው። በወንጌል አዲስ ነው። ግን እንዳልኳችሁ ስለ ሌላው አይደለም የምጨነቀው። ሌላ ማላቀ ተጨንቄ አይደለም። ጓደኞቼ በጣም ቤስት የምላቸው ጓደኞቼ ኦርቶዶክስ ናቸው። ቤስት ጓደኞቼ ኦርቶዶክስ ናቸው። ቤስት ጓደኞቼ ግን የማይሆን ንግግር የሚናገሩ ሰዎች ይመጡና ከዛ በኋላ አንተን ክፉ ካናገሩ በኋላ አሳልፈው እሱን ስቀለው በርባንን ፍታው አይደለ፣ ኢየሱስን ስቀለው በርባንን ፍታው የሚል ቁማር ይጫወታል። ይሄ ነገር አላቸው እና ሴቶች በብዛት ትሪገር ያደርጋሉ። ነው ራይት ነው 744 ተግባባን። ክርስቶስን ስቀለው በርባንን ፍታው ገባ። ሰድበው ፓስተር ቆለጦ የሚባል ስድቦች እንደ ጉድ ተሳድበው እኛ አንድ ስንል ግን ምን ያህል ውርጅብኝ እንደወረደ አይተናል። ግን የሚመጣ ነገር የለም። ማን ነው ማሰብ ብራ ማን አባቱ ምንም አያመጣ። ምን ይላል ግን አብረን የምትተኛበት ህሊና ካለ እሱ ነው የሚቆሰቆስ። እኔ የሚያስቸግረኝ እንደሌላው ህሊና ቢስ መሆን። ሞጣ ብዙ ጊዜ ሰድቧል። ኦርቶዶክስ ሆንክ፣ ሙስሊም ሆንክ፣ ጴንጤ ሆንክ እንደ ሞጣ የሰደበ የለም፣ እንደ ዮዳብ የሰደበ የለም። ብዙ ቪዲዮዎች አሉ። ግን እንዳልኩ እኔ
እነሱ ሳይነኩ ነው። እኔ ተነክቼ ለምናገረው ግን ሁሉም ሰው እኔ ጋ ያኮርፋል። ስለሚወደኝ ነው አይደለም። ዲያብሎስ እኔን በጣም ነው የሚጠላኝ። አገጩን ነው የዲያብሎስን የማወልቀው። ስለሚጠላኝ እሱ የሚወዱትን በሙሉ እኔ ጋ አምጥቶ ያስጮኋል። ዲያብሎስ ስለሚጠላኝ። የዲያብሎስ ደግሞ አበሻው ነፍ ነው። የአበሻ ዲያብሎስ ራሱ የማይሰራውን ስራ የሚሰራው አበሻ ነው። እግዚአብሔር መሰከረኝ። ዓለም ላይ ያለ ዲያብሎስ የማይሰራውን ኢትዮጵያዊ ይሰራዋል። ስለዚህ ያ ነገር ብዙ ነገር አድርሶናል። ሰው ዳብን ሰይድ እኔ ኮንቴንት ስላለኝ እሰራለሁ። ዩቲዩብ ላይ ሀሳብ አቀርባለሁ። ያን እናደርጋለን። ኢትዮጵያ ላይ ሊያስከብር ይችላል ብዬ የማስበው እና አቅምን ያሳያል ብዬ የማስበው ስልጣን ነው። የሆነ የስልጣን ታይትል ከሌለ ኢትዮጵያ ላይ ክብር የለ። ለምሳሌ አንጋሳ የሚባል ካናዳ ይኖር የነበረ ሰው ዛሬ ፓርላማ ውስጥ ትልቅ ክብር አለው። ተግባብተናል። አንጋሳ የሚባል ምንም እውቀት የሌለው ፓርላማ ውስጥ የተከበረ ሰው ሆኖ ቀና ብሎ የሚያየው ሰው የለም። ስለዚህ በአንዳንድ ነገሮች ምናልባት ወደፊት ኢትዮጵያ ላይ እግዚአብሔር ከረዳኝ በስልጣን ልመጣ እችላለሁ። እግዚአብሔር ከረዳኝ። ሀበሻ የሚያከብር ባለስልጣን ስትሆን ብቻ ነው። ስለዚህ ብልጽግና የሆነ ወጣቱን የሚያስተካክልበት የወጣቶች ዋና አርገ ብልጽግና ዮኒ ማኛን ብትሾመው አስተካክልልሃለሁ። ወጣቱ እንዴት መኖር እንዳለበት እኔ አሳያለሁ። በነገራችን ላይ ያንን ስልጣን ስጠይቅ ክፍያ አልፈልግም። የራሴ ስራ አለ። ክፍያ አልፈልግም። የራሴ ስራ አለኝ። ተግባባል። የራሴ ስራ ስላለኝ ከብልጽግና ገንዘብ አልፈልግም። ምክንያቱም የኢትዮጵያ ምንም ያለ 100 ሺህ ቢከፍል እዚህ $500 አይሞላም። ስለዚህ ጥቅም የለው። የምፈልገው ወጣቱ ትውልድ ተበላሽቶ እንዳይኖር ኢትዮጵያ ላይ ማስተካከል ይችላል። ወጣቱ ይሄ መጠጥ ቤት የተባለን ነገር እኔ በፈቃደኝነት ላይሰንስ ትሰጠኛለህ እንዳለ ሆስፒታልና ትምህርት ቤት አድርገዋለሁ። መጠጥ ቤቶች አብዛኛው በተለይ ሆን ብለው ህዝቡ የሚኖርበትን አካባቢ ታርጌት አድርገው ጭፈራ ቤት የሰሩትን በእርግጠኝነት ሆስፒታል አድርገዋለሁ። 1 ብር ሳልሰጠው አባርሬ የሚያመጣውን ያለው ቃል ለምድር ለሰማይ ሆስፒታል አድርገዋለሁ፣ ትምህርት ቤት አድርገዋለሁ። ስለዚህ ያንን አድርጋለሁ። ስለዚህ ከብልጽግና ምንም አይነት ደሞዝ አልፈልግም። ስለዚህ ወጣቱ ወደ ስፖርት፣ ወደ ቁም ነገር፣ ወደ ጥሩ ነገር እንዲሄድ አረጋለሁ። ሌላው ትምህርት ቤት ውስጥ ቁርአንም መጽሐፍ ቅዱስም ትምህርት እንዲማሩ ፔሪዶች ላይ መደረግ አለበት። ሙስሊም ከሆነ ትምህርቱን ማወቅ አለበት የተወሰነ ሰዓት ወስዶ፣ ክርስቲያንም ከሆነ ጴንጤም ከሆነ ኦርቶዶክስም መጽሐፍ ቅዱስን እንደሚያ ግዴታ አለበት። ፈተና አለ። እንደዛ አይነት ትውልድ ማፍራት ፈልጋለሁ። እንደዛ አይነት ትውልድ ማፍራት በጣም ፈልጋለሁ። እንደዛ አይነት ትውልድ ማፍራት ፈልጋለሁ። ይሄ የሚንበላጠጥ ትውልድ በጭራሽ ኢትዮጵያ ውስጥ አይኖርም። ሀበሻን ደግሞ እንደምታውቁት
ስርዓት የሚይዘው በጉልበት እንደሆነ ያውቀዋል። ሰፈር ውስጥ በሙሉ ጭፈራ ቤት የከፈተ ቃል ለምድር ለሰማይ አባረህና ያንተን ቦታ ለሆስፒታል ሰጠዋለሁ። ሆስፒታል ነው ማደርገው። ብዙ ሆስፒታል የተቸገሩ አሉ። ያንን ዶክተሮች ምኖች መጥተው እንዲያክሙበት አድርገዋል። 5 ሳንቲ ሳይከፈል ነው ማወራ። 5 ሳንቲ ንብረትን እወርሰዋለሁ። ማን እንደሚያስገድዳ ያለ። ምክንያቱም ለህዝብ የሚጠቅም ነገር ይዛችሁ ስላልመጣችሁ ሰው በጭፈራ በማይረባ መጠጥ በማይረባ ነገር እንዲበላይ ስላደረጋችሁ ሙሉን ያንን እሰጣለሁ። እንደማረገው ደግሞ እርግጠኛ ሆኜ እናገራለሁ። እና ያንን ከሆነ ኢትዮጵያ ሳትበላሽ በሙስሊሙም ይህን ሙስሊም አይቃወምም። እርግጠኛ ሆኜ እነግርሃለሁ፣ ሙስሊም አይቃወምም። ይሄ ጭፈራ ቤቶችን አዘጋለሁ ስትለው አንድ ሙስሊም አይቃወምም፣ አንድ ጴንጤ አይቃወምም፣ ኦርቶዶክሶችም እውነተኞቹ አይቃወሙም። ይህን ነገር ይደረጋል። ስለዚህ ወጣቱ ነገ ትልቅ ደረጃ እንዲደርስ ማድረግ አለብን። እሱን ይደረጋል ብዬ አስባለሁ። የጫት ቤቶች አዲስ አበባ ላይ አንድ ቤት አይኖርም። ቃል ለምድር ለሰማይ የመጠጥ የሚፈለግበት ጫት የሚፈለግበት የሆነ ቦታ ልክ እንደ አሜሪካን ሀገር ላስ ቬጋስ ይባላል። እዛ ሁሉ ነገር የተፈቀደበት ነው። እዛ ሄዶ እንደፈለገው ነው እንዲመጣ ይደረጋል። እድሜው የደረሰ ማለት ከዛ ውጭ አይሆንም። እዛ የሆነ ክልል እንፈጥርለታለን። እዛ የሚፈልገውን አድርጎ ይመጣል። ስለዚህ እኔን መስራት አለብን ብዬ አስባለሁ። ለወጣቱ እንደዚህ ማድረጉ ጥሩ ነው ብዬ አስባለሁ ብያል ከእግዚአብሔር ጋር። ስለዚህ ወንበዴ የሚፈለፈለ አሁን እኮ በማታ ላይ ሴት ልጅ መሄድ አችልም ኢትዮጵያ ላይ። ለምን? ባለጌው ስለበዛ። በማታ ላይ እናቶች መሄድ አይችሉም። በማታ የደከሙ አባቶች መሄድ አይችሉም። ማጅራት ይመታሉ። ስልክ በየመንገዱ ይሰረቃል። የሌባ ማት ኑሮ ውድ ነው። ያ መስራት አይፈልግም፣ መስረቅ ግን ይፈልጋል። ስለዚህ ያቺን እናስተካክላለን። እግዚአብሔር ይህን ነገር ማስተካከል ይችላል ኢትዮጵያ ላይ። ስለዚህ ብልጽግና ዮኒ ማኛ ወጣቶችን ማስተካከል የምትችልበት ስልጣን አለ። ወልካም ካልክ መጣል። ከዛ በኋላ ወጣቱ እንዴት እንደሚስተካከል በሰከንድ አያል በሰከንድ በየትምህርት ቤቱ እንደተናገርኩት የቁርአን የሚማሩበት አንድ ክፍለ ጊዜ ለሙስሊሞች፣ ለክርስቲያኖች በዛው ሰዓት ደግሞ ክርስትና የሚማሩበት የመጽሐፍ ቅዱስ አንድ ፔሬድ በየቀኑ አለ። ስለዚህ ያንን ነው ማድረግ። ሌላው ገላ ኢትዮጵያ ላይ አይሸጥም። የሰው ልጅ ክብር አለው። ገላ አይሸጥም። ገላ አይሸጥም። የሰው ልጅ ክብር አለው። ገላ አይሸጥም። የአሜሪካ ዜግነታችንን እናስረክባለና ምን ችግር አለ? እናስረክባለን። ስለዚህ ያንን ነገር በደንብ አድርገን እንሰራበታለን። ወጣቱ መስተካከል አለበት። የሚያስፈራ ትውልድ እየመጣ ነው። የሚያስፈራ ትውልድ እየመጣ ስለሆነ ያቺን ነገር ማስተካከል ያስፈልጋል ብዬ አስባለሁ። ሙዚቃ በየመንገዱ ሙዚቃ ለምትለቁ በየመንገዱ ይሄ ቲክታከር ስለሆንክ ሙዚቃ ለምታቀናበር ትገርፋል። አርት እንደ አርትነቱ መከበር አለበት። መድረክ ላይ የማትሰራው አርት ወገብ አገዳን ነው የምትባለው። አትዘፍንም። ችሎታ ያላቸው ድምፅ ያላቸው አፕሩቭ ተደርገው ስራቸውን ይሰራሉ አርቲስቶች። ካልቻልክ ግን ወገብ ነው የሚሰበረው። እንዳትሞክረው። ምክንያቱም እነሱ የራሳቸው ችሎታ የራሳቸው ብቃት አላቸው። በስነ ስርዓት እነሱ አፕሩቭ ያደረጉን ነገር ይሰራል እንጂ በጎን አለባበስ ታቁኛላችሁ። እኔ ሙስሊም ሆናችሁ ሂጃብ ለመልበስ ከፈለጋችሁ ሙሉ ፍቃድ አላችሁ። ክርስቲያንም ነጠላ ለብሼ ትምህርት ቤት ልሄድ በነጠላ ልሁን ሙሉ ፍቃድ አላችሁ።
ትምህርት ቤት ተማሪ ሆነች ጡቴን ከፍቼ ሄዳለሁ ለምትይ በርበሬ ነው የምትጣጠኘው። ኦ የስ በርበሬ ያንን ሙስሊም ሸሪያ ከፈለገ ኧረ በደስታ ለሙስሊም ብቻ የሚያገለግል ሸሪያ። አዎ ሸሪያ ለሙስሊም እልል አድርጌ ነው የምፈቅደው። እንዴ ምን አገባኝ? ሸሪያ ለሚቀጣው ሙስሊምን እኔ ምን ያገባኛል? በደንብ ነው የምፈቅደው። ሸሪያ እንዴ ለሙስሊም ጥሩ ነው፣ ለሙስሊም በጣም ጥሩ ነው ሸሪያ። ያ ስለዚህ ያንን በደስታ ነው የማደርገው። በየመንገዱ ወንጌል መስበክ በጣም ደስ ይለኛል፣ ግን በስፒከር አይሆንም። በስፒከር አይቻልም። እንትንም በስፒከር አይቻልም። ቁርአንም እንትን መስጊድም ሆነ ቅዳሴ በስፒከር አይቻልም ነው፣ አይቻልም። በስፒከር አትችልም። በትልቅ እንትን አይቻልም። ሙስሊም በማይክሮፎን ለራሱ ህዝብ ማስተማር ይችላል። ጴንጤም እንደዛው፣ እንትንም እንደዛው። መንገድ ላይ በስፒከር አይቻልም። እንዲሁ ስትጮመዋል ትችላለህ፣ መብት ነው። እንዲሁ ማውራት ትችላለህ። መንገድ ላይ ስፒከር ይዘህ ያዙ ይልቀቁኝ አትልም ነው። ያንን ነው ሄደ መስበክ ያለባችሁ። ያንን መስበክ ትችላለህ። ሙስሊሙ መስበክ ይችላል መንገድ ላይ፣ ግን ላውድ እንትን ይዞ ያዙ ይልቀቁኝ ማለት አይችልም። ስለዚህ በየቤተ ክርስቲያኑ እንትን አይቻልም። ጃፒ ያለ ፊልተር አይገባም እያሉ ነው። ስለዚህ ግባት ያለ ፊልተር ምንድን ነው? እንደዚህ ነው ጃፒ ሲገባ የሚያምርበት። አንተ ግን ፀጉርን ለመምለጥ እቅድ አለ። ግን ፀጉርን ለመምለጥ የተሰራሁትን ነገር ልነግርህ ነው አሁን የመጣሁት። ማን ነው የሚሰራ? ጃፒ ይሄ ጎረምሳ፣ የሴት ጎረምሳ እንደዚህ በቤት የምትባል ጋር ምናምን ላኩልህ። ቤቴን ከፍቼ እንደዚህ ምናምን ማንን ቤት አንተ እንደዚህ ከፍተህ የምታወራው አለ አይደል? ቤት ነው የሚባለው አይደል? ፔጄ ላይ ኦኬ። እንደዛ ቤት የምትባል የሆነች ሴትዮ አስገባው። ቤት የምትባል ውጭ ነው። እዛ ጎረምሳውን አስገባች። ማነው ዜድ የሚባለው ብራዘር ሙልዬ ሃፒ ኒው ይር እና ማኛው እግዚአብሔር ነው። እኔ እውነት ነው የምነግርህ። እንደዚህ እያወራኋቸው ምናምን አላሰብኩትም። በቃ እኔ ይቅርታ ምናምን ስትለኝ ዜድ ኧረ እኔ በቃ ምናምን ችግር የለውም ይቅርታ ከጠየቅሽ ምናምን እያልኩኝ ለካ ተደራጅተውብኝ ነው የመጡት። ብራዘር ተላከብኝ፣ ያራዳ ልጅ ተላከብኝ የሆነ ነገር። እሺ ምንድን ነው ብለው የሚጠፋ ነገር አይደለም ያለው አንድ ነገር ብቻ ነው ምናምን ነገር ነው። ተበልቼለ የለውም እንዴት እና አዞቱኝ ከእንትን ላይ ከፔጅ ላይ ወጥቼ የለውም። ኦኬ ነው የተላከልህ መግጠም ትችላለህ አይደል? ታውቃለህ እሱን አይደለም እኮ ሌላ ነገር ይመጣል። ሊንክ ነው ይላኩልህ። ሊንክ ነው አይደል? በሊንክ እኮ ነው በለው ማተረፈ እኔ ልሄድልሽ ነው። ስንብት ነው ዛሬ ዩቲዩብ። በቃ እናንተ አስረክበን ለታናናሾቻችን አሁን በዚህ ሪያሴ ስጠብቀ የሆነ ነገር አለ። ምን የሚዘፈን መሰለህ? እንትና ማሙድና ጎሴ የዘፈኑት አደራ ላለው ደግሜ
ለመጣው ምንድን ነው የሚለው አላውቀውም። ዘፈኑ አንተ ጋር ቆየው ስማ አደራላለሁ ደግም በክብር ለቆየው ስሜ ሲል ማሙድ ማለት ነው። ሙሴ ደግሞ ምን ይላል? አትዘና ሀሳብ ይግባ እና ምን እላለሁ አበባ ምናምን። ስለዚህ አስረክበኝ በክብር እቀበላለሁ። በክብር ፋብልጭ ታርጉታላችሁ። ቲክታክን የሚያስቸግሩትን ጓገጭ ማለት ግድ ይላል። ዩቲዩብ ላይ በቃ እነዚህ ደግሞ አይ ብዙ ነገር አሳለፍ አግዳሚ ነው። ታውቀዋለህ ቲክታክ ገባ እውነተኛ ታጋዮች የነበሩት በህዋት ዘመን አሳይተናል። አሁን ማንም ነው መተጓገጭ የሚለው ውስጥ ነበርን። በዛ ሰዓት ገብተዋል። በቃ የገባንን ፖለቲካ በገባን መልኩ መልሰናል። አሁን ግን ታስረው ተለቀውብን ይኸው ማንም ጓገጭ ይልባል። እና ግን አሁን አንተ ስለቃለው ስትል ምንድን ነው የምትለቀው? በቃ አጠቃላይ ሚዲያውን ኖ ዩቲዩብ ላይ የራሳችንን ነገር ሀሳብ እንሰጣለን። ቲክታክ ላይ ፕሮሞሽን ብቻ ነው የምሰራው፣ ፕሮሞሽን እንጂ ላይ እንደ አንድ እንደታየኝ ነገር የሆነ ሰዓት ላይ ዮኒ ታስታውሳለህ፣ አስታራቂ ሆነህ ነበር ብዙ ጊዜ እና ያቺ ሙመንት እንደኔ በህይወትህ ትልቅ ያተረፍክባት ሰዓት ነች። ሰዎችን የምታስታርቅባት ሰዓት ጀምረህ ነበር። ውይ ያደክማል። ኧረ አልችልም። ቀኑን ሙሉ ያውላ ገልብጫውን ሊያወጣውበት ጊዜ አለ። የሁለት ሰዎችን ነገሮች ይዘህ ላስታርቅ ብለህ መጥተህ ቀንን ሙሉ ሌሊቱን ሙሉ ጨርሶብህ ይሄዳል። እና ሰው መሰብሰቡን አይደለም የምፈልገው፣ እኔ የምፈልገው ሰዎች እንዲታረቁ ነበር። ግን ዳብን ሳይድ ጊዜም በጣም የበላብኝ ጊዜ ነው። በእኔ ካሰብከው ደግሞ ሰውን ማየቱ አይደለም፣ ግን ጊዜም በልቶብኛል። አልዋሽ ጥሩ ነገር አለው። ጊዜ ቆርጥሞ ያንን ዘመንህን እናደንቀው ነበር። ገባ አንዳንድ ተመልካች እሱን እንግዲህ ለአንተ ትተነዋል። ኧረ እኔ ማማ እኔ አጣላለሁ፣ አንተ ማስታረቅ ነው ያለ። ቲቲ ከጃፒ ጋር አስታርቀኝ እያለች ማነች? ብራዘር አሁን አዲስ ዓመት ነው። ሁላችንም በአዲስ እንታረቅና እንደገና አልተስማማም በአዲስ እንጣላ እንጂ እኔማ ይቅርታ ቪዲዮ በኃይለኛው ሰራው፣ በዛውን የምሰናበተው። ማንን ይቅርታ አልክ? አላየውም። ገብተው ማኛው ብለን እንየው። ማንን ይቅርታ አልክ? ማኛው አይ በዛ ጊዜ ጓ ያልኩበት አልነበረ? የኦርቶዶክስ አባቶችን ይቅርታ ጠየቅ። አዎ። እና የትግራይ ላይ ብዙ ጊዜ ጓ ብያለሁ እና እሱን ብለን ምናምን ነገር እውነት አሪፍነት ነው። እንትን ብዬ በዛ ነው የሚሄደው። ገባ ሰው እስከ መቼ ይኖራል? ገብቷል። ዮኒ አሪፍ ነው ያደረገው። በሆነ እኔ ሪስፔክት ማድረግ ያ እንደዛ አድርጌ ሄድኩኝ። በጉልበት ሲሉኝ አላረገውም እንጂ በራሴ ሕሊናዬ ሲለኝ አደርጋለሁ። እና ያንን አድርጌዋለሁ። ጉልበት ሲሆን አይነፋ። እንደ ሕፃን ቆጥረው ልቆጣጠር ሲል ደስ አይልም። ችግር አለባችሁ እንዴ? ከቲቲ ጋር 10 ጊዜ አስታርቀኝ ከአንተ ጋር ትላለች። ሀሳቧን ትናገር፣ እኛ ያገባል። እሺ መቼ እኔ ላቀቀው ዛሬ ነው። ቆይ ፒን ላደርገው። ይህ ሰውዬ ደግሞ አይችልም መሰለኝ ቲክቶክ የሚገባው። አንተ አካውንት አይደል እንዴ ብራዘር? አዎ ታዲያ የእነ አዶናይ ያለበት ፒን ላደርገው። ፍቅር ሲዝም ይቅርታ ጠይቋል። ደግሞ ሰምተሃል? ገንፎ ወገቡን በጥሶታል መሰለኝ። ማንን ይቅርታ የጠየቀው? ብልጽግና ነዋ። መንፈሱ ብሎኛል ብሎ ወገቡን ገንፎ በጥሶት ሲያቦካ በቃኝ፣ ሁለተኛ አይለመደኝም ብለዋል። ደምዬ ሰላም ብያለሁ። ይኸው ቲክቶክ ግቢ ብያለሁ። በአቋሜ የቆየሁት እኔ ብቻ ነኝ። ማኛው
ማለት ምን አይነት ገና ነው? አንቺ እኮ መቼ ነው የመጣው? ቲክታክ ብዙ እኮ አልመጣም። አንተ አልነበርክም ብራዘር። እኔ ቲክታክ ላይ ስንት ዓመት ሆነኝ? ሶስት ዓመት አልሆነም ብሮ። መስሎ ነው ብዙ የቆየ ይመስላል። እንደዛ በለው ግን ነበርኩ አለው ብራዘር። ያረዳል ብዙ እንትን ግርግር አትልም ነበረ? ደብሮኝ ትቼው ነበረ እንጂ ላይ በአሁኑ ዓመት መሰለኝ እነዚህ ሁሉ የቲክታክ አሁን ላይ ያሉት እንትኖች አንተ አይደለም ግን ሌሎቹ እነ ጆከር እነ ጅቦ ምናምን የኔ አገልጋዮች ነበሩ። የሉም ብለህ ነው አረ ምትልሳቸው? እግዚአብሔርን ያጠይቃቸው ራሳቸውን። ኦኬ ጠይቃለሁ። ያንተ ነበሩ? ጠይቅ እስቲ የት ነው የምታውቁት በላቸው። እኔ ኦኬ አይ ከኔ ጋር ግን ብዙ ሳንጎራበጥ ነው ከቲክታክ ልንለያይ። አልተጎራበጥንም። እኔ በምናምን አለው መሰለ በሚዲያ ላይ ሰው ከልቡ አይደለም የሚያወራው በሚለው አምናለሁ። የሆነ ስሜታ የሚያደርግ ጊዜ አለ ቲክታክ። በጣም ስሜታ የሚያደርግ ጊዜ ይኖራል። እሱን አምናለሁ። ደሜ ምንድን ነው ፊልተር የለም እንዴ? ክፈቱ በቪዲዮ ግቢ። ያለ ፊልተር አይተኛል። አይቼዋለሁ። ምን ወንድ ልጅ ነህ? እኛ ከጅም መለስ ያለን ነን። የወንዶች እኮ ችግር የለውም ለሴቶች ነው እንጂ። እኔ ያው እንትና ዘፍኗል ማለት እቺ ልጅ ፊልተር አርጋ ነው በሉኝ። እኔ ዮኒ ዛሬ የምነግርህ ነገር አለ። እሺ አሚን ሙሉቀንን ታውቀዋለህ አይደል? የእነተሙ ጓደኛ ሙሉቀን ማለት የቴድሮስ ሴባስቶፖል ታናሽ ወንድም ላይክ ሶስት ሙሌን አውቀዋለሁ። ሙሌ በጣም ወንድሜ ነው፣ የሀገሬ ልጅ ነው። በቃ ታላቅ ወንድሜ ነው በብዙ ነገር ውስጥ ምን ያገናኘዋል? ዝም በል በብዙ ዮኒ ጋር ስለሚመጣ ነዋ ታሪኩ። በብዙ ነገር ውስጥ ላይክ ወንድሜ የእናቴ ልጅ እንደማለት ነው። እና አንድ ጊዜ እንደዚህ ሁል ጊዜ እነግረዋለሁ ላይክ እናንተ ግን እንትን አላፈምሳችሁን እህታችሁ አይደለው ምናምን ላለው የሀገሬ ልጆች ስለሆኑ ማለት ነው። እና ስንገናኝ ሁሌ ነው የምወቅሰው። ሶስት ማዕዘን ላይ ምናምን የተለያዩ ድራማዎች ላይ እኔ ለምን አላሰራችሁኝ ምናምን እለዋለሁ። ላይክ እነ ቴዲንም ምናምን ስለማውቃቸው ማለት ነው። እና አንቺ እኮ ዝም ብለሽ ነው ይለኛል። ምንድን ነው ምናምን ስለው ቲክቶክ ላይ እኮ አንቺ ዩፊት ቲክታክ ይለኛል ሁል ጊዜ ማለት ነው ሲያገኘኝ። ከዛ እንዴት ልጀምር እለዋለሁ። ዮኒ ማኛን ቀጥቅጭው ዩ ሲ አይ ዋንት ዩ ቱ ኖ ዳት ፐብሊክ ነው አልዋሽም። ከዛ በኋላ አልፋታ የኔ ደግሞ ጓደኛ ነው ምናምን ስለው ምንም አይልሽም ይገባዋል ምናምን አለኝ ማለት ነው። እና ኔክስት ዴይ ተሙን አገኘሁት። ተሙ ይነግራል። እና ተሙን አገኘሁትና ከልጄ ጋር ነበርኩ ጋበዘን ምናምን። እና ስማ ሙሌ ስንት ሰዓት ነው የምታወራው? ጃፒ ቀናብኛል ታውቃለህ። ባይ ዘ ዌይ ጃፒ እና እኔ በጣም ኃይለኛ እንትን አለን ኮኔክሽን። ቆይ እነግርሃለሁ ስለሱ ታሪክ። ይሄ ወደ እውነተኛው እንመለስ። እና በት አይ ዲድንት ዱ ኢት ቅድም እያልክ ነበር ሰዎች እኔን እየተናገሩ ነው የሚፈምሱት ስትል በት አይ ዲድንት ዱ ኢት ዩ ኖ ስዕብና ይፈልጋል ዩ ኖ ላይክ እኔ ሰዎችን በማውረድ መክበር አልፈልግም። በእውነት ነው የምነግርህ ውርደት እንደሚያመጣ ዘለቄታ እንደሌለው ምናምን አምናለሁ። ገባ ብራዘር አንተ አንድ አይነት ኮሜንት 80 ጊዜ ለትንሽ ጊዜ ያጎላ ካለ አይደለ ትንሽ ጊዜ ያሳውቃል። ግን አንድ ልሸኘው ምንድነው አንድ ኮሜንት አንዴ ይጣፋል። በቃ አሉላ የሚባለውን ይመወት አዎ በቃ አንዴ ጽፋል አይተነው honestly speaking አይ ዛሬ የመሞደሬተር ልስጥ ይለፍልስ እና አላረገውም ለመሰለ ያው ቆይ ዛሬ ስልጣን በሱ ቁም ነገር ነው የማወራው። እግዚአብሔርን ቁም ነገር ነው የማወራው። የመሞት ሰጥቷል እውቀት ሲኖርህ በሆነ ነገር ላይ
እባክሽ ከደምረው ጋር ላወራ ነው። እባክሽ ቲቲ ፍቀድልኛ። ጃፒ ቆይ አንዴ። ኧረ እህታችን ተይ በል። ይኸውልህ እኔ ቁም ነገር ነው የማወራው። 30 ሞልተዋል እንዴ? እኔ ሞዴሬተሮች እዲ መንገደኛው ላን ያረቁት ወይ ምን አለ መሰለህ፣ እኔ የኔ ሞዴሬተሮች እነ ሙሌ ናቸው፣ እነ ተሙ እነ መኩ ናቸው። ኦኬ ቆይ እሺ ቀጥይ። እና ምን አለ መሰለክ፣ አሁን ለምሳሌ እውቀቱ ያለኝ ነገር ላይ ለምሳሌ የሆነ ሀሳብ ስታነሳ በዛ ነገር ላይ እውቀት ካለኝ መጥቼ ኖ እንደዚህ አይደለም ብዬ መቃወም፣ ሀሳብን ለሀሳብ ማጋጨት ጉድ ቲንግ ገባ፣ ለሰውም ይጠቅማል። ለአንተም ደግሞ እውነተኛ ሰዎች በህይወትክ ላይ ታገኛለህ፣ የሚቀበሉክ ማለት ነው። ሶ ፍሮም ማይ ኤክስፔሪየንስ እኔ ስመጣ የተሰጠኝን ነገር ሳይሆን አይ ዋዝ ላይክ ኖ አይ ካን ጀስት ዱ ኢት፣ ዝም ብዬ ሪች አውት ማድረግ ጀመርኩ ማለት ነው። የምፈልጋቸው ሰዎች ላይ ገብቼ በራሴ ቫይብ የሆነ ሳ ላይ ወይ የሆነ ነገር ደብሮኝ ሊሆን ይችላል፣ ተደስቼ ሊሆን ይችላል። በራሴ ቫይብ ነው የመጣሁት ነው። እና በጣም ቢሳንድ ምን ያገናኘዋል? እሷ የምታወራው ወይ ተረጋጋ። የተማረ ሰው ሲያወራ አዳምጥ። እና ቅድም ስትል ነበረ እስናሚ ስልክ ነበር እና ለምሳሌ ቲቲ መፈመስ አሁን አንቺ በጣም ፈመሰሻል በራስሽ ዘግቢ ቬሪ ፌመስ በጣም ያገኛል እና አይ ላቭ ኢት። እኔ ደግሞ የምፈልግበት አይነት አተዋወቅ ነው የታወቀ ዮኒ እኔ ልንገርህ የምፈልገው አይነት ፌመስነት ነው እንትን ያልኩት። ለምን መሰለህ እኔ እንደ ልዕልት ዳያና የሰዎች ልብ ውስጥ ነው መሆን የምፈልገው። ገብቶ ካላረን አይ ሪሊ የሰዎች ላይክ በሰዎች ልብ ዘንድ ላይክ በጣም ብዙ ሪስፔክት አልፈልግም፣ ብዙ መከበር አልወድም በተፈጥሮዬ ማለት ነው። ገባ አይደለ? አልወድም በቃ ላይክ አይ ዋንት የምፈልገው ሰዎች በልባቸው ይወዱኝ ነው የምፈልገው። ገባ? መወደድ በጣም ነው የምወደው እና ሰዎች የልባቸው ላይክ በልባቸው ኦ ማይ ጋድ ቲቲ እህቴ ናት እንዲሉኝ ነው የምፈልገው። ገባ? ኦኬ ገባኝ and I got that ግን ይሄ ጃፒ ግን ማለት ነው ችግር አለበት ጃፒ። ወደ ደሜ እንሂድ። ደሜ አንበሳው ቆሌ ከሳው ይላል መጽሐፍ። ደሜ ስነ ስርዓት አድርግ። በስመ አብ ወወልድ ወመንፈስ ቅዱስ አማተበች። ደሜ እያለ ነው የምትረብሽ። አንተ ተዋት። ከአንተ ጋር የሆነ ፎቃማ ተጽዕኖ ራሱ እንደዋወላለን። ሆኒ እንዳታምነው እንደዋወላለን። ተጽዕኖ ስለፈጠሩበት ራሱ ደስ ይለኛል። እንዳየችኝ እንደዚህ ምናምን አሪፍ ነው መሰለኝ። አሁን ጥያቄ ነበረኝ እና ተግባብተን አንድ አስተያየት ልንገረውና ከዛ አንተ እንሄዳለን። ፓፓ ምንድነው መሰለህ ደስ ያለኝ ሰዎች ለምን ከአንተ ጋር ላይክ ጆይን ታደርጋለህ የሚል ክስ አለብኛ ታውቃለህ። ለምን ከዮኒ ጋር ትጫወታለህ ትገናኛለህ ምናምን? ለምን አባቶችን ጀስት እንደዛ ስለተናገር አሁን አባቶችን የኦርቶዶክስ አባቶችን ይቅርታ ጠይቄያለሁ ስትለኝ አይም ሾክድ። ተመልከት እንዴት ደስ እንዳለኝ እንዴት ደስ እንዳለኝ። ህሊናዬ ነው የሚወቅሰኝ እኮ ችግር ህሊናዬ ጓ ያደርገኛል። አየህ እኔ አሁን ይሄ ላይክ እንግዲህ አንተን አባቶችን ተጣልታል ተሰድባል ምናምን ብዬ ሪጀክት ባረግ አንተን አጣሁ ማለት ነው። አይታወቅም እኮ አሁን እኮ የነገ ሁኔታችንን የሚያውቀው እግዚአብሔር ነው። እኔ እኮ ትናንትና ጴንጤ ነበርኩ፣ ገባህ አይደለ? ትናንትና ጴንጤ ነበርኩ፣ ዛሬ ግን ኦርቶዶክስ ነኝ። የነገር የሚያውቀው እግዚአብሔር ነው። ያንተንም የኔንም እንደዛው ማለት ነው። ግን እኔ እናንተ ዛሬ ላይ በተደረገ ሚስቴክ መለያየት የለብንም። ለምንድን ነው እንደዛ ሊል የቻለበት ምክንያት የሚል ማሰብ አለብኝ። እኔም ደግሞ ያሰብኩት ልክ ነው። ከአንተ ጋር መለያየት ማንም ምንም ቢለኝ አይተሃል። ማንም መቶ ቢናገረኝ በተአምር እል ነበር፣ በተአምር አይቻልም እል ነበር። እና ቴንኪው ብራዘር አመሰግናለሁ። አባቶችን ምን አለ መሰለህ የሚወቅሳችን አደይንደ ደዳይ ብቻችንን ስንሆን ህሊና የሚባል ነገር አለ። በተለይ እኔ አሁን እግዚአብሔር ረድቶኝ ወደፊት በክርስትናው እየጠነከርኩ ሲሄድ እንደዚህ አይነት ሚስቴኮችን ተሸክሞ ይዞ ከመሄድ ጥሎ አራግፎ መሄዱን እመርጣለሁ። ስለዚህ ያንን አባቶችን መናገር ሙሉ በሙሉ ስህተት ነው። ከእነ እንትናንም መጠየቅ ትችላለህ። እነ ጃፒ እያሉ እነሱን መናገሬ ልክ ነው እያልኩ አይደለም፣ ልክ አይደለሁም። ግን እልህ ምላጭ ያሱታል በሚባለው አንዳንዴ
የማይገባ ንግግር ልትናገር ትችላለህ። ዮኒ በነገራችን ላይ ሁሉም ሰው ጃምፒ በእናትህ እኔ እኮ አምና 16 ይርስ ኦልድ። ቆይ ተረጋጋ። ሁሉም ሰው ከኦርቶዶክስ እምነት ወደ ፕሮቴስታንት ሲሄድ እኔ ለምሳሌ 2014 ላይ አንተ አታስታውስም እንጂ አስታውሳለሁ። የፌስቡክ ስሜን አስታውሳለሁ። በጣም ብዙ ሰው የወቀሰኝ ሁሉም ሰው ከኦርቶዶክስ ወደ ፕሮቴስታንት የመጀመሪያውን መነካት ሲነካ የሚናገረው ነገር አለ። እኔ ምን እንደተናገርኩ ታውቃለህ? እሰይ የተክለ ሃይማኖትን እንትን ጭስ ምናምን ነክቼ እንዲህ ከማለት ያወጣኸኝ አምላክ ብዬ ከቤተሰብ እስከ ጓደኛ ብዙ ተወቅሶኛል። You are not the only one። አይ ስህተት ተናግሬያለሁ እያለች እኮ ነው። በሱ ተጸጽቻለሁ። ዮኒ አንድ ነገር ልንገርህ ጃፒ ሊስን፣ ይሄ ማለት ሁሉም ሰው ከሆነ ቦታ ወደ ሆነ ቦታ ሲሄድ ከሂንዱ ወደ ቡድሃ ከኦርቶዶክስ ወደ ሙስሊም ራስ አይደለም ያስገባት ያልከኝ ወሬ ማን አስገባለ? ከሙስሊምም ወደ የትም ሲሄድ ሁሉም ሰው የሆነ ነገር ተቃውሞ ስለሆነ የሚሄደው የሚናገረውን እውነት ነው የተናገርከው። ሰው ዳስ ናት አ ፕሮብለም። ግን እንደ አባት መከባበሩ ጥሩ ስለሆነ ፊት ባዳባውት ወንዶች እናወራ ጃፒ that's really conservative. ሀሳባችን and you live in the civilized world and that's not really good to you, right? and I respect you and I በእናታችሁ ልንጨቃጨቅ አይደለም። እኔ አንዴ ትትሻይ ምንድነው ነው ያሰብኩት? ምን መሰለሽ ቤት ነው አንዴ ትፈቀደልኝ። እሺ ቆይ ሳትጣሉ በሰላም ትትሻይ መልሼ ላስገባሽ ከጃፒ በኋላ በቃ ቴንክ ዩ። እሺ እና ከጃፒ በኋላ አሁን ሶስታችን ብናወራ ብራዘር እንግባባለን። ለመሰለ ቆይ የእሷን ወታለች። አሁን ምንም እንዳት እኔ አላወራም ስለሷ። የኔ የሆነውን ልንገር ጃፒሻ። የኔ የሆነው ምንድነው እንዳልኩ ቤተሰቦቼ፣ እናቴ ቆራቢ ናት። እኔ ማየን እስከማቃት ድረስ ከልጅነቷ ጀምሮ ጾም ጸሎት፣ አንድ ቀን እንትን ስትጠጣ ራሱ ቡና በሰንበት የተወቀጠ አጠጣ። ዓርብ ዕለት ነው ዓርብ ተወቅጦ ከዛ ነው የምትጠጥ። ቤተክርስቲያን ሳትሄድ የዋለችበት ጊዜ አታመጣው። እኔ ብቻ ሳልሆን ሌሎቹ አሉ ከልባቸው እምነታቸውን የሚወዱ በተግባር ደግሞ የሚላቸውን ተግባሩ በተግባር ቤተክርስቲያን የምትላቸውን ኦርቶዶክስም እንዲያውም የትግራይ ልጆች እንግዲህ ህወሓት እያልኩ ነው ስቀጣቅጥ ለዘመናት የኖርኩት። እንደ ህዝብ ከተሰማችሁ የትግራይ ህዝብ ብዬ ይቅርታ ጠይቄያለሁ። ፈልጌ ነው። ተረሳስቷል እኮ ነገሩ ተረሳሳ ብዬ ግን ከሊናይ ጋር የምኖር ሰው ስለሆንኩ ያንን ነገር ይቅርታ ብዬ ነገሩን ፈትቼዋለሁ። ያንን ነው የምለው። እናንተ የምትሉት ነገር ካለ ደግሞ እናወራዋለን በደስታ። የምለው ነገር አለ ጎሄድ ዮኒ። አሁን አንተ የሚዲያው ድምቀት ነህ። ብትጣፋ ይደብረናል ሁላችንም። ገባ? እኔ አይደለም ሁሉም ሰው ይደብረዋል። ይወድሃል እኮ ሰው እኮ ይወድሃል፣ ተቀብሎሃል፣ አክብሮሃል። የሆነ ቦታ ግን አምጥቶ የእሱን ነገር ስትነካበት እንደሚሰማው ታውቃለህ። ከተወሰኑ ሰዎች ጋር በተጣላኸው ነገር ተመርኩዘ ሁሉንም ህዝብ ብታስቀይመው ከዛ ነገር ውስጥ ያስወጣሃል። እሱ ህዝቡ ብቻ ሳይሆን እግዚአብሔርም ያያል እኮ ከላይ። አንተ እምነት ካለ እግዚአብሔር ያያል ማንንም። አንዳንድ ሰዎች አሁን እዚህ ሚዲያ ላይ እንደምናያቸው የሃይማኖት ሰው ነን ብለው ብዙ ገንዘብ የበሉ አሉ። አይታችኋል፣ ተመልክታችኋል። ከዛ በኋላ እየተሳደዱም ያሉ አሉ። የዛን የቤተክርስቲያንን ስም ለማጠልሸት ከቤተክርስቲያን አሁን አንዳንድ ሰዎች ዲያቆን ሆነው የማይፈቀድላቸውን ነገር ሲያደርጉ የተባረሩ አሉ። ሲባረሩ ግን መጥተው ቤተክርስቲያንን አታክ ያደርጋሉ። ቤተክርስቲያን ለማጥቃት ይሞክራሉ። አሁን አንተ በህዝብ ዘንድ ሁሉም ሰው ይወዳል። እኔ መነኝ ነገ መጥተህ ዮኒ ከዚህ ሙድ ውስጥ ወጥተህ አሪፍ ነገር ብታጫውተው ሰው ይቀበልሃል፣ ይወድሃል። ረዥም ዘመን አብሮ የኖረ ነው። ገብቷል። እኔ ራሴ እኔ ትመቸኛለህ። እኔ የሚለውን ብታንቀሳቀስ የማንም እንትን ምናምን ብቻ ስም ሳልጠራ ብቻ ልለፈው እንጂ አይደብረንም። አንተም አትደብረንም፣ ሌላውም አይደብረንም። ሁላችሁም አሪፍ አሪፍ ሰዎች መታችሁ ብታጫውዙን እኔ ደስ ይለኛል። እንደ አንድ ግለሰብ እንደ አንድ የክፍለ ሀገር ልጅ ደስ ይለኛል ብራዘር። እና እንደዚህ እንዲሰማ ሳይሆን
ስሜታዊ በሆንክበት ሰዓት ግን ማጆሪቲው የሚያስበውን ነገር ባታስቀይም ጥሩ ነው። አንተ የፈለግከውን ጴንጤውን፣ ጣዖት አምልክ፣ ግንድ አምልክ፣ ማንም ሰው መጥቶ አታካ ያደረግህም። መጥተህ ግን የሌላውን እምነት ስትነካ ትንሽ አሁን እናትህ ስትሰደብ፣ እናትህ ተለጥፋ ስትሰደብ ይሰማሃል። አንተ እናትህ ተለጥፋ ስትሰደብ እንደሚሰማ ሌላውም ሃይማኖቱ ሲሰደብ ይሰማዋል። እና አንዱ ይህንን ሲያደርግ ባለጌ፣ ያንን ሲያደርግ ጨዋ የሚባል ነገር የለም። ሁላችንም ባለጌ ነን በተናገርነው ንግግር። እናት እንደዚህ ትሁን ብሎ ሲሳደብ ባለጌ ይባላል። ከሌ ምናምን ተብሎ ደግሞ ሃይማኖት አባቶች ምናምን ሲሰደቡ ንጹህ መባል የለበትም። ሁላችንም ባለጌ ነን። ከስህተታችን እንማር። እኔም በአዲሱ ዓመት እስከዛሬ ያስቀየምኳችሁ ይቅርታ አድርጉልኝ። እንደዛ ላለው ጋሽ ደምረው ደግሞ አይጃፊሻ ትለያለች። የሆነ ቦታ ደርሰሽ ነ እናቱ የሆነ ቦታ ምንድነው መሰለህ ፓፓ፣ እኔ የምነግርህ ለምሳሌ ያክል አይተሃል። ለ1 ዓመት ከ4 ወር የሆነ ሰው ከቲክታክ ጌመርነት ወደ እስር ቤት ገብቶ ነበር። ያለውን ድባብ ምናምን ጠፍቶ ነበር። ያው ስም ምናምን መጥቀስ ስለማያስፈልግ ከዛ ያ ልጅ ተመልሶ መጣ። አይቶ አይደለም መጀመሪያ የነበረውና አሁን የነበረው አንድ አይደለም። ለምን? የራሱ የሆነ ኮንተንት አለው። አሁን ማኛው ኮንተንት አለው። አንድ ሰው ስክሮል ሲያደርግ ማኛው ካለ የማየት አማራጮች አሉት። አሁን አማራጮቹ ነው የምትቀንሰው አንተ ቲክታክ ፕላትፎርም ላይ ዞር ካልክ አማራጮችን ነው የምትቀንሰው። ተረተኛ አማራጮችን እና ያንን አማራጭ እኔ አሁን አውቃለሁ። 3 ሰው 4 ሰው የምነግርህ ሪሊ 3 ሰው 4 ሰው 3 ጊዜ 2 ጊዜ በቃኝ ነው ቲክታክ በቃኝ ብለው ወጥተው ተመልሶ የተመለሱ የመጡ አሉ። ራሱ ይሄ እንትኑ ሆኗል። የቲክታክ ፕላትፎርሙ ደም ውስጥ ገብቷል። ሳታስበው ልውጣ ብትል ተመልሰ እንድትመጣ ያደርጋል። አሁን ዩቱብ ላይ ብትሄድ ብዙ ሰው ካየ በአሁኑ ሰዓት እኔ የምነግርህ ላይቭ ከብተህ ብዙ ሰው ካየህ እኔ እያየው ነው እንግዲህ አንዳንድ ቦታዎች ላይ ገባ 200 ሰው 300 ሰው ነው ቁጭ ብሎ የሚያየው በጣም። ከዛ ውጭ አሁን እንደዚህ 1000 ሰው 2000 ሰው ቁጭ ብሎ ላያይ ይችላል። ሀሳብን በትክክል ላትናገር ይችላል። እና ይሄዳለ የምትለዋን ነገር ጀስት ብታስብበት መልካም ነው። ጋሽ ደምረው ግን አንድ ጥያቄ ነበረኝ። ጋሽ ደምረው በቪዲዮ ጃፒ ኧረ ችግር የለብኝም። ስለ ቪዲዮ ስትወጣ በቪዲዮ ሆነ ስታወራው ደስ ይለዋል እና ዘግቼ ሳወራ አይመቸውም። ጋሽ ደምረው በስዕል አላምንም ምናምን ይሉ ነበር በፊት። አሁን ስዕል ለጥፈዋልና ለምንድን ነው እና የስዕል ውስጥ ትርጉም ለምንድን ነው ሰዎች ምስል የሚለጥፉት? ለምንድን ነው ስዕል የሚለጥፉት? ይሄ አሁን ሁለቱ እዚህ ጋር የምታያቸው ቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው። የመጽሐፍ ቅዱስ ትርጉም አላቸው። በእግዚአብሔር ስም እንጠይቃለን። ይሄኛው ይሄ እዚህ ጋር የምታየው የሉቃስ ወንጌል ምዕራፍ 2 ነው። የሉቃስ ወንጌል ምዕራፍ 2 ሀሳብ የተቀመጠበት ነው። ይሄኛው ምንድነው? እዚህ ጋር አይተህ ከሆነ ድንግል ማርያም ኢየሱስ ክርስቶስን ያቀፈችበትን ነው የምታየው አይደለም? ይህን ደግሞ የምታየው ምንድነው? ሉቃስ ወንጌል ምዕራፍ 2 ላይ አይተህ ከሆነ ድንግል ማርያም ኢየሱስ ክርስቶስን አቅፋው ወደ ማን ሄደች ነው የሚለው? ወደ ካህኑ ስምዖን ሄደች ይላል። ከዛስ ለካህኑ ለስምዖን ከሰጠችው በኋላ ካህኑ ስምዖን ራሱ አቀፈውና ይላል ጌታ ሆይ ማዳንን ተመልክቻለሁና ባሪያህን አሰናብተው የሚል ቃል ይናገራል። አይታል ከድንግል ማርያም እቅፍ ነው ወደ ስምዖን እቅፍ ውስጥ የገባው ኢየሱስ እና ይሄኛው ይህንን ለማመልከት የተሳለ ነው። ሰዎች ይህን ሲመለከቱ ይማሩበታል። እዚህ ጋር ደግሞ የምታየው የመላእክት ስለሆነ የተቀመጠውና ከስር ደግሞ 3 ደቂቃ የምታየው ሆነው ትንቢተ ዳንኤል ምዕራፍ 4 ላይ አይተህ ከሆነ እነዛ 3 ደቂቃን እሳት ውስጥ ገብተው አንድ የእግዚአብሔር ልጅ የሚመስል
ገባ? አንዳንዶች በመጽሐፍ ቅዱስ አዋቂዎች መላእክት ነው ይላሉ። አንዳንዶች ደግሞ የአማልክትን ልጅ ይመስላል ብለው እዛ ቦታ ላይ የተናገሩበት አለ። ግን የመጽሐፍ ቅዱስ አዋቂዎች መላእክት ነው ብለው ይህንን ለማመልከት ለማስተማሪያ የተሳለ ነው፣ ለማስተማሪያ የተሳለ ነው እና መጽሐፍ ቅዱሳዊ ይዘት አለው። አሁን ተመልሶላ ብራዘር፣ ያ ማለት የመጽሐፍ ቅዱሱን ቃላት በምስል ማቅረብ እንደማለት ነው። ታንኪዩ እንደዛ ነው እንጂ በእነሱ አይሰገድም እያልክ ነው። እስሎቹ እውነቱን ነው። አሁን ይሄኛው ስዕል ላይ የአምልኮ ስግደት ማንም ማድረግ አይችልም። የአምልኮ ስግደት ገባ? የአምልኮማ ለጌታ ነው። የአምልኮ ለእግዚአብሔር ብቻ ነው፣ ለእግዚአብሔር ብቻ ነው። እኔ ይህን ስዕልን አምጥቼ ቅዱሳን ስዕልን አምጥቼ በስመው ምን የገለጥኩት ፍቅሬን ክብር መስጠቴን መጽሐፍ ቅዱስ ይዘናል። መጽሐፍ ቅዱስ ከማተሚያ ቤት ነው የወጣው አለ። ከማተሚያ ቤት ነው የወጣው ግን ቅዱስ ተብሏል። ከማተሚያ ቤት የወጣው ቅዱስ ለምን ተባለ? ከማተሚያ ቤት የወጣ ለምን ቅዱስ ይባላል? የእግዚአብሔር ምን ስላለበት ነው? መንፈስ ስላለበት ነው። የእግዚአብሔር ሀሳብ ስላለበት ነው። መጽሐፍ ቅዱስ ሀሳብና የእግዚአብሔር መንፈስ ስላለበት ቅዱስ ተብሏል። ያ ከእግዚአብሔር ሀሳብ ቅዱስ የተባለው ያንን ሀሳብ ቆንጽለህ ስታወጣው ያ ታሪክ ምን ያለበት ታሪክ ነው? ቅድም ያልኩ የሉቃስ ወንጌል ምዕራፍ 2 ያለበት ታሪክ ነው። ጃፒ ኦርቶዶክስ ኦርቶዶክስ ነህ? አዎ ሃይማኖት መጠየቅ ያስፈልጋል። አሁን ላውቅ ፈልጌ ነው፣ የት እንዳለ ላውቅ ፈልጌ ነው። ኦርቶዶክስ አለው የትም አለ። ምን መሰለህ በኦርቶዶክስ ቆይ እኔ ለዘግበው ለደምረው ገብቶ እያየ ነው ብታየኝ ምን ጋር ምንም የለጠፍኩት ደምረው ልንገርህ ትንሽ ጓገጭ ስለሚል ኦርቶዶክስ ያንን ስለማትገለጽ በኦርቶዶክስ ቢባል እንደዚህ አይነት ነው ወይ ኦርቶዶክስ እንዳይባል የሚፈልግ ወንድም ነው። ገብቶሃል? ለዛ ነው አንዳንዴ ሲያናዱት ጓገጭ ስለሚል የሁላቸው ኦርቶዶክስ ተብሎ በሱ ስም ኦርቶዶክስ እንዲሰደብ አይፈልግም። ስለዚህ ሙሉ ነኝ ብሎ ለማለት በተግባር ሲሆን ሙሉ አለብኝ እሱን የሚያምን ነው እንጂ እኔ ማህተብ አለኝ። ሚዩት ነህ? ምን ሆነ ነው ድምፅ ጋሽ ደምረው ደሜ ማህተብ አለኝ። ምን እንትን አድርገው ብሉቱዝ ጋር ሄዷል ስልክ መንፈስ ቅዱስ ነካው። አሁን መጣ ጃፒ ደስ የሚለው ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ቤተክርስቲያኗ የምትቀበለው ጻድቃንን ብቻ አይደለም። በቤተክርስቲያን ውስጥ ጻድቃን ብቻ አይቀመጡም። ገባ? ቤተክርስቲያኗ ምንን ትቀበላለች መሰለህ? ኃጢአተኞችንም ትቀበላለች። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ችግር አለ መሰለህ? በምንመኗ ማለት ነው። በምንመኗ የጽድቅ ስራ እንደሰሩ ሲታወቃቸው ወደ ቤተክርስቲያን ይመጣሉ። ኖ ኃጢአትም ሰርተና ወደ ቤተክርስቲያን ገባ? ኃጢአትም ሰርተ ለመሰለ ቤተክርስቲያን ጽድቅን ብቻ ነው የምትቀበለው። ለምን አባት አለ እዛ። አሁን እንትና ዮኒ የነገርህን ልትረዳው አልፈለክም ወይ ደግሞ አልሰማሁም? ጋሽ ደምረው እኔ ተረድቼዋለሁ። ዮኒ የሚለኝን ተረድቼዋለሁ። ለምን እኔ ኦርቶዶክስን መስባል ገብቶሃል ያለ ፊገራቲቭ እንዳትሆን ነው። ፊገራቲቭ እንዳትሆን ስለተረዳኝ ነው እኮ ከእኔ የሆነ አስጋማውረው ስለተረዳኝ እኔም እሱን ስለተረዳሁት እንጂ እንደ ሰው ሆይ ብዬ እሱን ለማጥቃት አልሄድም። ብሪሳ አይደለም። ነገ ማንም ሰው ሲታረቀው ወዬ ይሏል። ዮናስ አንድ የምወድልሽን ጃፒ ማሽቃበጥ ሳይሆን የምወድልህን ነገር ልንገርህ። አንድ ቀን ጃፒ ነጠላ ለብሶ ለመዘመር ምናምን ያዙ ይልቀቁኝ እዚህ ሲል አታገኙትም። የልባቸውን ተናግረው ቤተክርስቲያን ውስጥ ላሳየ ቤተክርስቲያኑን ነው የምልህ፣ ግን እዚህ ላይ ነው የማወራ። ሶሻል ሚዲያ ላይ ለላይክ ስብሰባ የሚፈልገውን ተንበላጦ የሚፈልገውን አድርጎ መልሶ ደግሞ ነጠላ ለብሶ የሆነ በዓል ሲኖር እንዲህ ብሎ ላይክ የሚለቅም ልጅ አይደለም። ይሄ አሁን አስተዋይ እንደሆነ ያሳያል። ገባ? የሚፈልጉትን ከሆኑ በኋላ እቺን ለማድረግ የሚመጡ አንዳንድ ወንድምና እህቶች ሶሻል ሚዲያ ላይ እናያለን። ቀን ጠብቀው የዓመቱ እንትን ነው ሲባል ቅዱሳን መጫወት ከዓመቱ ሲወጣ እዛው ላይ ደግሞ መጥተው ሌላ ነገር የሚሰሩ ወንድምና እህቶች
አሉን። እሱን ቤተክርስቲያንን ስለሚያሰድብ ምን ማድረግ አለባቸው? ከዛ ነገር በተወሰነ መልኩ ምንትን ማለት አለ። የሁላችሁ ተብሎ እንለጥፈዋለን እኛ ገባ። ለምንድን ነው ራሴ ከተክታለሁ። ያ መማሪያ የምትወዳት ከሆነ ኦርቶዶክስን በተግባር ነው መውደድ ያለብህ። እኔ በዛ አምናለሁ። የምትወዳት ከሆነ በተግባር ኑርላት። ኦርቶዶክስን መውደድ ምንም ትርጉም የለም። መኖር ምን ያደርጋል? አሁን እኔ ከሚመቸኝ ከጠየቀኝ መዝሙረ ያሬድ ካመጣ ይመቸኛል፣ ይኖረዋል ነው የምልህ። በቃ መተህ ልጠይቅ ብትል ማንም ደንግጦ የሚወጣው መዝሙረ ያሬድ ሲመጣ፣ ማንም መጥቶ ስለ ወንጌል ላውራ ቢል ደረቱን ነፍቶ የትም ቦታ ላይ መቅረብ የሚችል እርጋታው ምኑ የምትደሰትበት መዝሙረ ያሬድ አለ፣ ይኖረዋል። ዲያቆን አማኑኤል የሚባል አለ። እኔ እምወዳቸውን ነው የምነግርህ። ቀሲስ ቴድሮስ የሚውሉ አሉ። እነሱ አይጠፉም አብረው። እነሱን ወዳቸዋለሁ። ለምን? የተግባርም ጭምር። ሁሉም ይሁን እያልኩ አይደለም፣ ግን አለ አይደለ የማስመሰል አይነት ሲያደርጉ ትናንትና ጢሪሪም ብሎ በጭፈራ ሲያደምቀው ውሎ ነጠላ ለብሶ ደግሞ የሚጫወቱትን ነው ያማል። እንደዚህ አይነት ጴንጤ ቢኖር እኔ አልፋታቸው። ለምን? ትክክል አይደለም። አይወክሉማ። ስለማይወክሉ ማሰደብ የለባቸውም ቤታቸውን። እንደዛው ነው ሙስሊም ጋር የሚያደርጉ ካሉ ይቀጠቀጣሉ። ዝም አይሏቸውም። ሙስሊም አይመለከታቸውም። ማንነቴን መግለጽ የማልፈልገው ራሴን ሸፍኝ የምኖረው እኔ ተወካይ አይደለም ተከታይ ነኝ። ደይገው ተከታይና ተወካይ መለየት አቃተን። አሁን ደምረው ምስል ለጥፈ እዚህ ጋር የምታወራቸው ነገሮች ለቤተክርስቲያኗ የሚጠቅሙ አይደሉም። እኔ ይቅርታ አድርግልኝ ወንድሜ፣ ሚዩት ነው። እኔ ከዮኒ ጋር አንድ ቀንም ስለ ፖለቲካ አውርተን አናውቅም። አንድ ቀንም ስለ ሴት አውርተን አናውቅም። አንድ ቀንም ስለ ሙዚቃ አውርተን አናውቅም። እኔ እና እሱ ስናወራ ገባ ባይብል ካል የሆነ ነገር የምናወራው ለዛ ነው ኮንፊደንስ የሚሰማኝ ገባ። አሁን የሆነ ቤት ስለገባሁን የሆነ ኮንተንት አንተ በምትለው አይነት መንገድ ብቻ ነው ብለህ ማሰብ የለብን። እኔ ከእሱ ጋራ ስነጋገር የምንነጋገርበት ኢሹ አለ። ባይዘወይ ግን ማለት ነው ታውቃለህ፣ እኔ እናንተ ስናወራ እኔው ምድር ላይ ብዙ ሰዎች ብዙ ነገር ነው የሚሉኝ፣ አስተያየት፣ ቆንጆ አስተያየት በአንተም በእኔም ማለት ነው ገባ። ቆንጆ አስተያየት ለምን በእኔና ቢሆኒ ለምን እኔ አሁን ብዙ ሰዎች ይላሉ። እኔ መጥቼ ግን ዮናስን ቀርቤ ሳወራው እንጂ ሀሳቡን ማስቀየር የምችለው ወይ ደግሞ ሀሳቡን መረዳት የምችለው ዝም ብሎ እንደ ግሪሳ እኔ ላይ ተነስተው የፈለገውን ምናምን አድርገዋል። ሲያደርግ ምን አባቷ መጣ? ትክክል ደንቆሮ። ግን እኔ እንደ ህዝብ አልሰድብም። እኔ እና እሱ ባይብሊካል ኢሹ ዲስከስ ስናደርግ ላይክ አሁን እኔ እናንተ ካፌ ተገናኝተን ሁለት የተለያየ ቤተ እምነት ያለን ሰዎች ካፌ ተገናኝተን ወይ ደግሞ ሬስቶራንት ተገናኝተን ስናወራ ያለውን ነገር አለ አይደለ? ዝም ብለህ ዲስከስ ታደርጋለህ። ባይብሊካል ነገር ገባ። የሁለት የሃይማኖት እንትኖች ይነጋገራሉ። እኔ እና እሱ አሁን ከመማማር አኳያ እንጂ ከመከራከር አኳያ አይደለም የምንነጋገረው። እኔና ዮኒ አረና ዮኒ ያ እንዴ አንከራከር። እኔ እሱን ለማሸነፍ የሆኑ ነገሮችን አልነግረውም፣ እሱም እኔን ለማሸነፍ የሆነ ነገሮችን አይነግረኝም። ከዚህ የተነሳ ደምረው ብለህ ስለጻፍክ ነው። አይ ስሙ ነው ያ ኦኬ። እንደዛ መጥራት ካለብኝ ደምረው ነው፣ ችግር የለውም ደምረው። እኔ አንድ ነገር ግን የምነግርህ አንተ እምነትህ የሚፈልገውን ነገር ሆኖ መገኘት አሪፍ ነው። ስለ ሃይማኖት የምናወራ ከሆነ ስለ እምነት የምናወራ ከሆነ አይ ሶሻል ሚዲያ ላይ ካየው እኔም ልመስክር ሳሏሽ የደምረው ኮንቴንቶች በሙሉ ቤተክርስቲያንን የሚያግዝ ነገር እንጂ ቤተክርስቲያንን የሚቃወም አንድም ኮንቴንት የለው። በዚህ ነገር አደንቀዋል። አንዳንድ እንትኖች ይኖራሉ ጠጥቶ ነው የሚያወራው ይላሉ። አንዴ በቴክኒክ ብልሽት ተገኝቶ ነው አንድ ቀን አይደለም እሱ አንድ ቀን እሱ ሌላ ምን መሰለህ ቴክኒክ ብልሽት ግልጽ ላድርግለት እዚህ ጋር ቢያንስ 1000 ሰው አለ። ስማኝ ምላስ ይታያል። ምላሱ ተገርፎ ተገንዞ አላውቅም።
ምን ሆነ ነው? አንዳንድ ጊዜ ምላሴን ሳላቀው ነክሰዋለሁ። ገባ? ሳላቀው ሲነክሰው ለምስል እንትን አለብኝ የሚጥል በሽታ የሚጥል በሽታ አለብኝ። የሚጥል በሽታ ኧረ ጠላት በጌታ በኢየሱስ እና ያ የሚጥለው በሽታ ሊፐርሲ ነው የሚባል ሊፐርሲ ሰምቲንግ እንደዚህ ስም አለው ራሱና ያ የሚጥለው በሽታ ሲጥለኝ ምላሴን እነክሰዋለሁ። ገባለ? ከዛ እቺ ምላሴ ሲነክሳት አሁን ስናገር ወድቀ ነው ላይ የገባው ታዲያ አንተ ግፈኛ ስለ በሽታ እያወራሁ መጣበስ የላይቭ የገባው አይደለም ነው። ሁሌ ይሄ ምላሴ ስለሚቀረጠፍ ቶኔ የስካር ይመስላል። አሁን 6 ወር እንደዚህ ባወራ ምላሷ ስለተቀረጠፈች ገባ አይደለም። እዚህ ጋር ነርቭ አለ እኮ ምላሳችን ላይ የምንናገረውን ቃላቶችን በትክክል እንድንናገር የሚያደርግ አሁን ተብታባ አይነት ነገር ነው የሚያደርገኝ። አንዴማ ደምቀሻል። እኔ አልዋሽማ የኔ ወንድም ደም እወዳለሁ፣ ግን አንዴ ድብልቅ አድርገን እናታችሁ እንዲህ ስትሆኑ ብለህ ስትል የደመቅሽበት ቀን አለ። አልዋሽም። እሷ የቴክኒክ ብልሽት ነው። ሌላ ቀን ሊሆን ይችላል፣ አሞ ሊሆን ይችላል። እንደዛ ሆነ እኮ ጥሩ ነገሮች ያወራቸው ነገሮች አሉ። ገባ? ሳትጣላ ቆይ አንድ ጃፒሻይ ሳትጣላ ምን ሳትል ሀሳብ የገለጽክበት ጊዜ አለ። ገባ? ግን አንዴ ሞቅ ድብልቅ አርገሹ ምናምን ነገር ኮፍያን ሁላ እያወለቅ ስጠርጋቸው የነበረ የፉትታ ጊዜ ነበረች። የሆነች ጊዜ እኮ የሰው ልጅ አንዳንድ ጊዜ ይደክማል አይደለ? ገባኝ። በዛ ነው እንጂ ከሌላው ጋር የተገናኘ አይደለም እንጂ አሁን እኔ እንደዚህ አይነት ካራክተር አሁን እኔ እንደዚህ አይነት ካራክተር ቀን በቀን ባደርግ አንተ ታውቃለህ እንግዲህ እዚህ ፕላትፎርም ላይ እየጠጡ እየሰከሩ ቀን በቀን የሚገለጡ ልጆች አሉ። ቀን በቀን በቃ ጀስት ስታያት ሰካራ አንተ እኮ ገብታ ትንበጫበጭ ያ እንደ ሰካራም ነው የሚያዩኝ ብዬ ነው። እኔ አሁን ካልከኝ አንዳንዴ ያው ሞቅ ምናምን ታረጊዋለች ሚዲያ ግን አንተ አሁን እግዚአብሔር ግን ከሚጥል በሽታ ይጠብቃችሁ። በእውነት የሚጥል በሽታ የመጣብኝ በነገራችን ላይ እሱ አይደለም ሊፕረሲ የሚባል የቁምጥና በመኪና አደጋ። ጋሽ ደምረው እኛ ስለ በሽታ አልነበረም ያወራ ነው። አንተን ሄድከው ተከርክ ምናምን ስላልክ ነው። አንድ ቀን እኔ ላይቭ ላይ እውነት ልጠይቅ ደምዬ በክርስትና በጴንጤ ያለ ትንሽ ፉት ምናምን ነበር ወይስ የለም? ፉት ነበር አለ ግን አልገለጥም። ሚዲያ ላይ ሚዲያ ላይ አትገለጥም። ላሽ ነው አሁንም መሆን የለበትም እኮ። ኧረ አሁንም አልገለጥም። እኔ እንደዚህ ከሆንኩ በተአምር አልገለጥም። የዛኔ እኮ ምን መሰለህ፣ የዛኔ ውስጤ የሆኑ ጥያቄዎች ነበሩብኝ። እነዛ ጥያቄዎች የሆኑ በቃ መልስ ሳገኝ እንዴት እንደዚህ ሆናለሁ፣ እንዴት እንደዚህ ይደረጋለሁ፣ የበታችነት ስሜት የለም። የበታችነት ስሜት ነው እንደዚህ ሊያደርገኝ የቻለው። ያ ተረዳው። ግን ልል የምፈልገው አሁን ለምሳሌ ጌታ ምስክሬ በኦርቶዶክስ እያለው ራሱ እኔ ሰክር እላለሁ። ነቨር ሶሻል ሚዲያ ላይ ታያላችሁ። አንድም ቀን ዮኒ ማኛ ሰክሮ አይተነዋል የሚል አታምጡ። ለምን ኦርቶዶክስን ማሰደብ አልፈልግማ። አሁንም እንደዛው ነው። እኔ አሁንም ማለት ነው ባለፈው ባደረኩት ተጸጽቼ ንስሐ ገብቻለሁ። አንዴ መጠየቅ እፈልጋለሁ። እሺ ቆይ ልጨርስ። ይሄ ልጨርስና ልጠይቀው ፈልጌ ነው። እሺ ይሄ ልናገርና ትጨርሳለህ። አባቢ ባለፈው ባደረኩት አንተ አሁን ይቅርታ ጠይቃለህ። እኔም ተጸጽቼ እንደዚህ በቃ ሶሪ አዛዝኛቸዋለሁ ምናምን ብዬ ይቅርታ ጠይቄያለሁ። ገባ? እግዚአብሔርንም ይቅርታ ጠይቄያለሁ። እግዚአብሔር ከማረኝ ሰው ባይምረኝ አይመለከተኝም። የእግዚአብሔር ምሕረት ይበልጣል። እሺ ጃፒነት፣ እሺ እኔ አሁን አንድ ነገር የኔ ጥያቄ ኦርቶዶክስ ሆንክ ጴንጤ ሆንክ ሙስሊም ሆንክ አይደለም፣ ይህ የሰው ልጅ ፐርሰናል ላይፉ ነው የሚመዘነው። ገባ? እንጂ ሃይማኖቱ የሚፈቅድና የማይፈቅድ ነገር አለ። ገባ?
ሰዎቹ ግን ፈልገው ስላደረጉ ባለፈው ከእንትና ጋር ስታወራ ሰምቼ ነበር። ዮኒ ከመኩ ጋር ማጆሪቲው ምናምን ትላለ ገብቷል። ማንኛውም ሰው ማጆሪቲ ሆነ ጆሪቲ ሆነ እንጥልጤት ሆነ ከእንትና ከሀብታሙ ጋር ነው ከአዲስ ታይምስ ጋር ያው ተመሳስሎብኝ ከመኩ ጋር አይደለም አዲስ ታይምስ ምን መሰለህ እኔ ልናገር የፈለግኩት እኔ አሁን ማንነቴን የማውቅ ምን ልክ ደረጃ መሄድ እንዳለብኝ የማውቅ ሰው ነኝ። ሚዲያ ላይ መጥተህ ሰው እኔን በሚሰድበኝ በሚሰጠኝ ልክ መመለስ የምችል ሰው ነኝ። ገብቶሃል ዮኒ? እና አሁን እኔ እንደ አንድ ፐርሰን እንጂ የምመጣው የሃይማኖት ተወካይ ነኝ ብዬ መጥቼ አላውቅም። ለዛ ነው ጋሽ ደምረው ከኋላ ምስል አድርገው የኦርቶዶክስ ቤተክርስቲያን ተወካይ ነን ብለው ከሚመጡ እንደው እንደ ሀሳብ ነው ጋሽ ደምረው። እኔ በመሰረቱ አንድ ግልጽ ነገር እንገደ በመሰረቱ የምነግርህ በመሰረቱ እኔ በተአምርና በተአምር ኦርቶዶክስን ወክዬ እዚህ ሚዲያ ላይ አልመጣሁም። በተአምር ውክልናም ገብቶኛል። እኔ ውክልናም የለኝም። ስማኝ፣ ውክልናም የለኝም። መምህርም አይደለሁም። በቤተክርስቲያኑ ምንም አይነት አገልግሎት ላይ የለውም። ወይ ሳወራ የምደረብ ከሆነ በደንብ አንስማማ። አንዴ ጃፒሻ አዳምጪው። ምንም አይነት ውክልና ነገር ግን እኔ የዳንኩበትን መዳን ለሰዎች መናገር አለብኝ። ለሰዎች መናገር ማሳወቅ አለብኝ። ከዛ የተነሳ እንደ ባለ አእምሮ የሚቆጥሩኝ ሰዎች መምህር ነው አይደሉም። መምህር እኔ ተራ ምን ነኝ? ውክልና የሌለኝ ተራ ምን ነኝ? ግን እንትን ላይ በምታደርገው አንድ ነገር ማደንቅልህ፣ እውነቴን ነው የምልህ ካለችው ሚስቴክ ራሱ ከተስተካከለችው ጭምር ብዙ ጊዜ ፖስት የምታደርጋቸው ኦርቶዶክስ በጥሩ ነገር እንድትነሳ በጥሩ ነገር እንዳላት ኦርቶዶክስ መልካም እንደሆነች ስትፖስት አያለው። ይህን ልክድ አልችልም። ስለዚህ ፔጅ ላይ መልካም የኦርቶዶክስ ነገር አለበት። ይሄን እላለሁ። ያ ጃፒ ጥያቄ እኔ ጋሽ ደምረው እዚህ ጋ መጥቼ ማንም አልወከለኝም፣ ግን ስለ ኦርቶዶክስ ጥሩ ነገርና ስለ መዳኔ ነው ብለሃል። አንቱ ልበለ ወይስ አንተ? ይቅርታ አድርግልኝና አንተ ልበል። እኔም እኮ ፀጉሬ ቢመለጥ አንቱ ነበር ምትለኝ። 26 ዓመት እኮ ነው አንቱ ውስጥ እኮ ግራ ገባኝ እኮ። እሺ አንተ ልበል። ቆይ ስንት ዓመቴ ነው? ቆይ አንዴ ምንም ይሁን 10 ይሁን ስንት ዓመቴ ነው ያልከው? ደሜ 26 ዓመቱ ኦርቶዶክስ ከሆነ አምልጦት ነው። ቆይ ልድገምልኝ። እኔም መስማት አለብኝ። ጆሬ ጭው ብሎ እንደሆነ ነው እኮ እንትን ነው እኮ። ውሻው ራሱ ጮኸ እኮ። ዓመት ቀንስበት። ስማ 26 ላይ 16 ጨምርበት። ስንት ይመጣል? ውሻው ራሱ ጮኸብህ እኮ። ስንት ይመጣል? 26 ላይ 16 ለዛ ነው። እና 42 የዮኒ ማኛ ታናሽ ነኝ እያልክ ነው? ደም 52 የሆነ ስንት ነው አንተ? 47 ብሮ እኩያማቾች ነና። በቃ እሺ ያርግልህ። ጋሽ ደምረው መናገር ደብሯቸው ነው። ለዛ ጋሽ አትበላሰሪ። በቃ እኩል ጃነኝ እያለ ነው። ደምረው ደሜ ብለህ ተጫወት። አሁን ወንድማችን ደምረው መዳንህን አልከኝ። መዳንህን ያየኸው በምንድን ነው? እስኪ እንዴት ነው የዳንከውን ሀሳብ ትንሽ አጠር አድርገህ ብትነግረን። ከዛ ጥያቄ ለመጠየቅ ፈልጌ ነበር። በምንድን ነው የዳንከው? ኦርቶዶክስ ስለሆንክ ነው የዳንከው ወይስ ጴንጤ ስለሆንክ ነው? በምንድን ነው የዳነው ሰው የሚድነው? መጽሐፍ ቅዱስ መዳን በሌላ በማንም የለም ይላል። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ይህ ነው ብለው የሐዋርያት ሥራ ምዕራፍ 4 ቁጥር 12 ሀሳብ ምን ይላሉ? ምን ብሎ መጽሐፍ ቅዱስ ያስቀምጥልናል? ይነግረናል። ስለዚህ የእኛ መዳናችን ማን ነው? ክርስቶስ ኢየሱስ ነው። በምንድን ነው የዳነው? በመስቀል ላይ። አሜን፣ ሃሌሉያ፣ አሜን። አክሽን አያስፈልግም፣ ማዳመጥ ብራ። አሜን፣ ሃሌሉያ። አልደነግጥ
ኦርቶዶክሳዊ ትምህርት ነው። እኔ የምነግርህ ኦርቶዶክሳዊ ትምህርት ነው። ታዲያ ምን አስደነግጥ? አሜን ማለት የለብኝም? እንደዚህ አሜን አልኩኝ። እንዴት ይደብራል። በፊት ቢሆን አትለኝም እንደዚህ። አሁን ለምን ይመቻችሁ? አሜን እና ቀጥል። ደግሞ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደሙ በሞቱ ከእግዚአብሔር ጋር ምን ብሎናል? አስታርቆናል። ይሄ የሮሜ ምዕራፍ 5 ቁጥር 10 ሐሳብ ነው። በሞቱ ከእግዚአብሔር ጋር ምን ብሎናል? አስታርቆናል። የተጻፈ ነው። አንድ በል። ሁለተኛ ነገር ደግሞ በእርሱ የሚያምን አይፈረድበትም፣ በእርሱ የማያምን ግን ምን ይላል? ይፈረድበታል ይላል። ገባ? ስለዚህ እኛ ኦርቶዶክሳውያን በክርስቶስ ኢየሱስ አምነን ክርስቶስ ኢየሱስ አድርጎ ያለንን ተጠምቀን ቅዱስ ቁርባን ወስደን የዘላለምን ሕይወት ለማግኘት ምን እንላለን? እንሰራለን። አግኝተናል በክርስቶስ ኢየሱስ። ያን ያገኘነውን የዘላለም ሕይወት እንዳናጣ ስለምናጣው እኛ ኦርቶዶክሳውያን ስለምናጣው ገባ? እንዳናጣው ራሳችንን ሼፕ እያደረግን በንስሐና በቅድስና በጸሎት እግዚአብሔርን ደስ በማሰኘት ሕይወታችንን በመስጠት የዘላለም ሕይወት ይኖረናል ማለት ነው። እሺ አባት ጥያቄ ያለው እዚህ ጋር አይደለም። እኔ የጠየቅኩ ከዚህ በፊት ጴንጤ ውስጥ እያለው አልዳንኩም፣ ኦርቶዶክስ ሲሆን ዳንኩኝ አልከን። ድምፅ በደንብ እንትን አይልም። ኖ ኦኬ፣ ይሰማል? አሁን ይሰማል? አሁን መጣ። አሁን ክሊር ሆነ። ኦኬ፣ ቻርጅ አድርጌው ነበር ነቀልኩት። ኦርቶዶክስ እያለው አልዳንኩም፣ አሁን እንትን ጴንጤ እያለው አልዳንኩም፣ ኦርቶዶክስ ሲሆን ዳንኳል። ዮኒ ደግሞ ኦርቶዶክስ እያለው አልዳንኩም፣ ጴንጤ ሲሆን ዳንኳል። እና ይህንን ነገር ክሊር አድርገህ ብትነግረን ወንድማችን ደስ ይለኛል። የዮኒ ወደ ፕሮቴስታንት መሄድ የድንግል ማርያም ቤዛነት ግራ አጋብቶት ነው። የዮኒ እሱ ራሱ ይነግራል። እኔ ደግሞ በአንድ ዶክትሪን ማመን ስላለብኝ፣ ለምን ፕሮቴስታንት ውስጥ ሆኜ የተለያየ ዶክትሪን ነው ያለው፣ የተለያየ አስተምሮ ነው ያለው። ገባለ? ያ የተለያየ አስተምሮ ሙሉ አያደርግም። ለምን? የገላትያ ምዕራፍ 5 ቁጥር 20 ሀሳብ ምን ያመሰለ የስጋ ስራ የተገለጠ ነው ይልና ብዙ ከዘረዘራቸው ክፋት፣ ምቀኝነት፣ ሟርት፣ ክርክር፣ ጥል፣ ዘፋኝነት ካለ በኋላ ግን ምን ያመሰለ መለያየት፣ መናፍቅነት ይላል። እነዚህ ሁለት ነገሮች መለያየትና መናፍቅነት ይላል። ገባ? እነዚህ ሁለት ነገሮች እንደዚህ በሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ቀጥታ ቃል በቃል መለያየትና መናፍቅነት። ምንድነው መለያየት? ምንድነው መናፍቅነት ብለህ ደግሞ ሰርች ስታረግ መናፍቅነት ከትምህርት ከፍሎ ማመን ነው። መናፍቅነት ምንፍቅና ከፍሎ ማመን ነው። መለያየት ደግሞ እኔ እናንተ አንተ በእኔ ላይ እኔ በአንተ ላይ ምንም አይነት ስልጣን ከሌለኝ ተው የምትለኝን የማልተው ከሆነ አንተን ተው ምልን የማልተው ከሆነ በመካከላችን ልዩነት ካለ አንተም የራስ ስልጣን ካለ ማንም የማይነካ ከሆነ ሁለታችን ምን ሆነና ማለት ነው? ተለያይተና ማለት ነው። ያ ማለት ሳልጨርስ የምትገባ ከሆነ ጥሩ አይመጣም። መልስን በትክክል አታገኘውም። በእኔ እናንተ መለያየት ምክንያት የእግዚአብሔር መንግስት አልወርስም ማለት ነው። የት እያለው? ፕሮቴስታንት እያለው። ለምሳሌ ግን የሙሉ ወንጌል ፓስተር የኤሚኬሲ ወይም ደግሞ የመሰረተ ክርስቶስን ፓስተር ምንም ሊለው አይችልም። የቤተ ክርስቲያኑን ዶክትሪን ማስተካከል አይችልም። ይሄ መለያየት ነው። ያዳመጥከኝ ነው። ይሄ መለያየት ነው። የመካነ ኢየሱስ ቄስ የሙሉ ወንጌልን ዶክትሪን በእንደዚህ አይነት መልኩ አስተካክሉ፣ ልክ አይደላችሁም ብሎ ዶክትሪናቸውን ማስተካከል አይችሉም። ይሄ ማለት ምንድን ነው? መለያየት ነው። ይሄ መለያየት ካለ ደግሞ ምን አይወርሱም? የእግዚአብሔርን መንግስት አይወርሱም ይላል። መናፍቅነት ለምሳሌ ያክል መካነ ኢየሱስ ቤተክርስቲያን ህፃናትን ስታጠምቅ ሙሉ ወንጌል ቤተክርስቲያን ህፃናትን አያጠምቁም። ሁለቱም ግን ምንድን ናቸው? አንድ በክርስቶስ እናምናለን ይላሉ፣ ግን በመካከላቸው መናፍቅነት አለ፣ መከፋፈል አለ።
ይሄ የእግዚአብሔር መንግስት እንዳይወርሱ ያደርጋሉ። ስለዚህ ወደ ኦርቶዶክስ መጥቼ በአንድ ዶግማ ብቻ አምኜ የእግዚአብሔርን መንግስት እንደምወርስ ተቀብዬ ያን ዶግማ ደግሞ ምንድነው? 5ቱ አዕማደ ምስጢራት ናቸው። እነዚህ 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱም አዕማደ ምስጢራት ስለማ ብቻ የሚያወሩ ናቸው? ስለ ክርስቶስ ኢየሱስ የሚያወሩ ናቸው። ስለዚህ ስለ ክርስቶስ ኢየሱስ የሚያወሩትና የሚያስተምሩኝን አምኜ የዘላለምን ሕይወት መውረስ ፈልጌ ወደ ኦርቶዶክስ መጣው ማለት ነው። እሺ ሚስጥር ማለት ለምን በሚስጥር የሆኑት 5 ሚስጥራት አልከኝ? ለምን ሚስጥር የሆኑት? ሚስጥር ላይ ከመግባት በፊት መጀመሪያ ከፕሮቴስታንት ወደዚህ የመጣሁበትን ተቀበለኛል። እኔ የምቀበልህ ሙሉ ስታረግልኝ ነው ብራዘር እኮ። ከፕሮቴስታንት ወደዚህ የመጣሁትን ወደ ኦርቶዶክስ የተመለስኩበትን በስሜት አይደለማ። በስሜት አትመራ፣ በስሜት አታዳምጠኝ፣ በእውነት አዳምጠኝ። የነገርኩህን የሚያስታርቅ አንድ ሀሳብ አለኝ። የተረዳሁትን እኔ ልንገረው። ከዛ በፊት ጃፒሻ የሆነ ነገር ልበል ፕሊስ። እኔ የተረዳሁትን ልንገረው። አጭር ናት ኔ ጌታ አጭር ነው የምለው። ምን መሰለ፣ አንድ እሱን ከማለት በፊት ደሜ እውነት እንነጋገር። እውነት ላይ አይደለ የተቀመጥነው? ቁጭ ብዬ ሳዳምጥ ስለነበር ለማየት ያብቃችሁ ጴንጤዎች፣ ኦርቶዶክስ ሆኜ አሳያቸዋለሁ ምናምን ብለህ የሰራቸው ቪዲዮዎች አሉ። አሳያ በጸብ አይነት ነገር እንጂ አምነህበት የኦርቶዶክስ አስተማሪ አስተምሮ የኦርቶዶክስ አስተማሪ ሰብኮ የኦርቶዶክስ አስተማሪ አንተ ጋር መጥቶ አይደለም። አሳያቸዋለሁ እናንተ ሰው አትወዱም መጥፎች ናቸው ምናምን በሚል በግል ጸብ ነው። አንተ ለምን እንደሆነ ልንገርህ፣ ለምን እንደሆነ ልንገርህ። መጠየቅ እንዳልችል ከሀሳብ ያልወጣችሁ ተባብራችሁ ሁለታችሁ። ይችኛዋን በመሀል ቅድም ያለው ይህን ስላወቅኩ በኦርቶዶክስ ሲል ማንም ሳይነግረው እንደመጣ ልመልስልህ። ጃፔ አንድ የሚዩት አድርገውና ከዛ ወደ ጃፔ ሀሳብ እንመጣለን። የሆነ ያቋረጥከኝ እና ገብተዋል። ያንን ቀውጤ አድርገውን የመጣው እንጂ ኦርቶዶክስ ኦርቶዶክስ ሰብኮ አይደለም የመጣ። የዛን ጊዜ ሥላሴ አማኝ ኢትዮጵያ ውስጥ በሥላሴ የሚያምኑ ቤተክርስቲያኖች እነማን ናቸው ብዬ እናገር ነበረ። የፕሮቴስታንት ቤተ እምነት ወይም ደግሞ የኢቫንጀሊካል ቤተ እምነት እና ኦርቶዶክሳውያን በሥላሴ እናምናለን። ስለዚህ የኦርቶዶክስ አስተምሮ ደግሞ የዘላለም ሕይወት የሚያስወርስ ነው። እዚህ ጋር ያለ የሥላሴ አማኝ እንዳለ ወደ ኦርቶዶክስ ይምጣና አንድ እንሁን። ነገ ሼሪያ ኢትዮጵያ ውስጥ የሙስሊም ኢቫንጀሊካል ፒፕሉ ማለት ነው። ፖፕሌሽኑ ከ50% በላይ ከሆነ በኢትዮጵያ ከ50% በላይ ከሆነ እንደ ዓለም ሕግ ማለት ነው፣ እንደ ዓለም ሕግ ኢትዮጵያ በሼሪያ ትተዳደራለች። ያ እንዳይሆን የሥላሴ አማኞች ሁላችሁም ወደ ኦርቶዶክስ ተጠቃልሉ ብዬ እናገር ነበረ። አንተ አሳየንና ከዛ ምናምን አሉ ማለት ነው። እኔ ምንም አይነት ጥያቄ የለብኝም በኦርቶዶክስ አስተምሮ፣ ምንም አይነት እንከን አላየውም በኦርቶዶክስ አስተምሮ። ስለዚህ መሆን እችላለሁ። ለምን የሼሪያ ሕግ እያየሁት ኢትዮጵያ ውስጥ ከሚመጣ እኔ ኦርቶዶክስ መሆን ነው የሚሻለኝ። ለምን የኦርቶዶክስ ትምህርት ምንም አይነት ስህተት የለውም፣ አይቼዋለሁ። ባይገርምህ ብዙ መጽሐፍቶችን ሁሉ ገዝቼ ነበረ። የሚገርምህ ማለት ነው። እነዛ መጽሐፍቶችን ነው ሪቪው እንዳደረገ ያደረገኝ። ከዛ ይህንን አልኩና ነገርኳቸው። ኦኬ እንደዛ ከሆነ እኔ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እቀላቀላለሁ። ከዛ በኋላ የኦርቶዶክስን ፊገራቲቭ የሆነውን እውነት የሆነውን አስተምሮ እናገራለሁ አልኩና ወደዚህ ገባው። እንደገባውም እንግዲህ ያው አንተ እንዳልከው ስለ ኦርቶዶክስ መልካምነት፣ ስለ ኦርቶዶክስ ተዋሕዶ አስተምሮ ጥሩነት መናገር ጀመርኩ። ገባ? ያንን ማድረግ የጀመርኩት ከምን የተነሳ ነው? ከስሜት የተነሳ አይደለም። ገባ? ከስሜት የተነሳ ሳይሆን በማወቅ ነው፣ በማንበብ ነው፣ መጽሐፍቶቿን በማየት ነው። ከ12ኛው ክፍለ ዘመን ጀምሮ ያለውን የወንጌል እንቅስቃሴ ቤተክርስቲያኗ ምን እያደረገች እንዳለ ያለውን ተመልክቼ ነው አሁን በኮንፊደንስ መነግር ማለት ነው። የዘላለም ሕይወት በኦርቶዶክስ ውስጥ እንዳይታጣ የሚያደርገው በኮንፊደንስ መነግር ከዛ የተነሳ ነው።
አሁን ማንም መጥቶ ከመጽሐፍ ቅዱስ ኦርቶዶክስ ተሳስታለች ብሎ ሊያሳይ የሚችል አንድ ሰው የለም። አንድ ሰው የኔን ጥያቄ እሺ፣ አንተ ምንድን ነበር ጠይቀኝ? ሌዮኒን የመለስኩለት ለምን ወደ ኦርቶዶክስ እንደመጣው። አንተ ምንድን ጠይቀኝ? እኔ ወንድሜ ጥያቄው ምን መሰለ፣ ከጴንጤ ወደ ኦርቶዶክስ ስመጣ ድህነት አግኝቻለሁ አልከን እና የዳንከው በሃይማኖት ነው ወይስ በእምነት ነው? ኢየሱስ ቅድም የነገርኩን ደግመህ ንገረኝ እስኪ። በዚህ ጉዳይ ላይ ጠይቀኸኝ የመልሼልህ ነበረ። የመጽሐፍ ቅዱስ ስላልመለስክልኝ እኮ ነው ደግሜ ስላልመለስክልኝ እንጂ ብትመልስልኝ የመጽሐፍ ቅዱስ ጥቅስ ጠቅሼልህ ለምን እንደተመለስኩ ነግሬህ ነበረ ወይ? ደግሜ ልንገርህ? እንደዛ ከሆነ ደግሜ ልንገርህ። እሺ ገላትያ 5:20 ብዬ አስረድቼህ በመለያየትና በመናፍቅነት ያለውን ልዩነት ነግሬህ ያ መለያየትና መናፍቅነት የእግዚአብሔር መንግስት አትወርሱም የሚለውን ሀሳብ ተቀብዬ እኔ ደግሞ ወደዚህ ቅድስት ተዋሕዶ ቤተክርስቲያን አንድ ወደሆነችው አንድ ዶግማ ወዳላት መለያየትና መናፍቅነት በመካከሏ ወደ ሌላው መጣሁኝ ብዬ ነገርኩ። ያመጣኝ መጽሐፍ ቅዱሳዊ እውቀት ነው እንጂ ስሜት አይደለም፣ ወይ ደግሞ የሆነን ሰው ለማብሸቅ አይደለም የመጣሁት። አሁን ስትረዳ፣ ስለዚህ ድሮ የነበርክበት ስህተት ነው ማለት ነው። መለያየትና መናፍቅነት አለ ያልኩ ዘረዘርኩልህ። የሙሉ ወንጌልንና የመሰረተ ክርስቶስን የመካነ ኢየሱስን ቄስና ፓስተሮች ገባ በሌላኛው ቤተክርስቲያን ላይ ምንም አይነት ተጽዕኖ ማምጣት አይችሉም። ዶክትሪን ማስተካከል አይችሉም። ይሄ ደግሞ መለያየት ነው። ይሄ መለያየት ወደ እግዚአብሔር መንግስት እንዳትወርስ ያደርግሃል። በዚህ የተነሳ ነው የመጣሁት ብዬ ነገርኩ ወንድሜ። እሺ የሆነ አንድ ጥያቄ እንትና ማነው ጳውሎስ አንድ ጌታና አንድ ሃይማኖት አንዲት ጥምቀት አለች አለ እና የትኛው ነው አንድ ሃይማኖት ያለው? አንድ ጥምቀትና አንድ ጌታ ያለው የትኛው ነው? እሺ አሁን ጳውሎስ እዚህ ጋር አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት ያለው ሃይማኖት የሚለውን ቃል ሲናገር ሪሊጅን አይደለም። ሪሊጅንና ፌዝ መለየት አለበት። ገባ? ስለ ፌዝ ነው ያወራው፣ ስለ ሪሊጅን አላወራም። እሺ አባቢ ኖ አይ እንዴት ነው? ስለዚህ ለምንድን ነው አሁን ለምሳሌ እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ተከታይ ነኝ። እኔ አስተማሪ አይደለሁም ወይም ደግሞ የሆነ እንትን አይደለሁም፣ ግን የእምነቱ ተከታይ ነኝ። እናትና አባቴ ኦርቶዶክሶች ናቸው። እኔ ከዛ እምነት ተቀብዬ ስቲል እስካሁን ከሃይማኖቴን አልቀይርም። ማንም ሰው እዚህ ጋር ቢገለኝ ከሃይማኖቴ ወጣው ማለት እግዚአብሔር የለም ብዬ እንደማሰብ ነው። ምክንያቱም አንድ ነገር ልንገርህ፣ አንተ አንድ ነገር የምነግርህ ኦርቶዶክስ በመሆን አንተ አድንም። ኦርቶዶክስነት አያድንም። ማስጨነቀ ለዛ እኮ ነው። ኦርቶዶክስነት አያድንም። ገባ? ኦርቶዶክስነት አያድንም። ነገር ግን በኦርቶዶክስ ያለውን እውነተኛ የሆነውን ትምህርት ተከትለ ተቀብለ የማታስኬድ ከሆነ የማትገለጥ ከሆነ ገባ? በንስሐ የማትመለስ ከሆነ የዘላለም ሕይወት አታገኝም። ግልጹ ስነግርህ ለምን አንተ በኃጢአት የነበራችሁት ማወቅ እንድትፈልጉ የፈለግኩት ይህንን ነው እንደሚለኝ ስለእኮ እኔ አሁን አንድ ግልጽ ሃይማኖት አያድንም። ሲጀመር ሪሊጅን ፌዝ ሳይሆን ሪሊጅን ገባ? ሪሊጅን አያድንም። አንተ አሁን ኦርቶዶክስ ስለሆንክ ከቤተሰብ ኦርቶዶክስ ስለሆነ አንገት ላይ ማህተብ ስላለ አድንም። የምድነው በምን መሰለህ? የአንገት ላይ ያሰርከው ማህተብ በተግባር ለሰዎች የማትገልጥ ከሆነ በተግባር የማትታይ ከሆነ ለእግዚአብሔር የማትመች ከሆነ አድንም። ለምን? ህይወት የተጨማለቀ ነው። ከዛ ከተጨማለቀ ህይወት ግን እድል አለ። ከመሞት በፊት ምን እድል አለ? የንስሐ እድል አለ። ገባ? በአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ በንስሐ ስትመለስ እግዚአብሔር ምሕረትን እንደሚሰጥ እድል ሰጥቷል። ያንን እድል የማትጠቀም ከሆነ እምትዘሙት፣ እምትጠጣ፣ እምትጨማለቅ ክርስቶስን የካርክ ከሆነ ማዕተብ ላይ አንገት ስላለ ብቻ አድንም። የቤተሰቦች ሃይማኖት ስለሆነ ብቻ አድንም። የዘላለም ሕይወት አይኖርም። ለምን ታሳየናለህ ታዲያ? ከኋላ ስዕል ለምን ታሳየናለህ ታዲያ? አልገባም። እየነቀደም እኮ አስረድቼ ነበር አባቢ፣ አልሰማኝም። ለማስተማሪያ ነው እኮ አልኩ። ለማስተማሪያ ነው አልኩ እኮ።
ሰዎች ይህን ሲመለከቱ አሁን እሺ ኢየሱስ ሌላ ላምጣልህ ሌላም አለ ላሳይ ዮኒ ለምን እንደሆነ ታውቃለህ እንደዚህ የምለው የቤተክርስቲያኗን ይህን አሳየው ምንድነው የምትማረው ይህን ስትመለከት ምንድነው ትዝ የሚልህ የምትማረው ነገር የለም ወንድሜ እኔ አሁን አንተን ነው እየጠየቅኩ ያለው እኔ ተማርኩ ይህን ስትመለከት ማነው ትዝ የሚልህ ነው የምልህ ይህን ስትመለከት ማን ትዝ ይልሃል ጋሽ ደምረው እኔ ላውራ ይሁንዬ በቃ እኔ እንደዚህ እኮ አይመቸኝም አባቢ እኮ ላውራ አሁን ታዲያ ቆይ ከደሜ ጋር የሆነ የምናወራው ነገር አለ አንድ አይ ቲንክ የመጀመሪያ ጊዜም ስለሆነ የምትነጋገሩት ምናልባት እስክትግባቡ ኮንፊውዝ ልትሆኑ ትችላላችሁ ግን ደሜ ጋር አፕዴት ማድረግ አለበት ግን አንዴ ምንድን ነው የምጠይቅህ ደሜ እንዴት ሆኖ ሰው ወደዚህ የመጣው የሚለውን እኔ እንዴ ምን ሆነ ነው አንተ በፔጅ ጥራውና በደንብ አድርገህ ጠይቀው ፎሎ ላድርግህ እሺ ጋሽ ደምረው ፎሎ ተደራረጉና በፔጅ ደሜ መጥቶ በደንብ ኦርቶዶክስ ለኦርቶዶክስ ስትወያዩ ደስ ይላል ገባ አንተ የምትፈልገውን እሱም ኦርቶዶክስ ነው አንተም አይ ነገርኩት እኮ አሁን እሱ ይሄኛው ስለዚህ ገባኝ ማለት የፈለግከውን ይገብቶኛል ለምን አብሬ ብዙ ጊዜ አውርተናል ነበረ መጽሐፍ ቅዱሳዊ ይዘት እንዳለው የመጽሐፍ ቅዱስ ጥቅስ ጠቅሼልህ ነግሬ ነበረ ስለዚህ ስዕል እነዚህ ስዕላት አድርጌ ሰማይ ሌላ ደግሞ እነዚህ ስዕላት አድርጌ በቤቴም ሆነ በህይወቴ ርካሽ የሆነ ነገር በማድረጌ እነዚህ ስዕላቶች አያድኑኝም ገባ አያድኑኝም ስራዬ እኔ የምሰራው ስራ ነው እንድድንና እንዲፈረድብኝ የሚያደርገኝ እንድታዳምጡ ነው ያ ገባኝ እኔ ግን ጥያቄዎች አሉኝ አንድ ሁለት ጥያቄ አንደኛው ጥያቄ ምንድን ነው የመናፍቅ ትምህርት ማለት ሁለት የተለያዩ ነገሮች መኖር የለባቸውም በአንድነት ነው ብለህኛል በኦርቶዶክስ ውስጥ ልዩነት ያለው ነገር አይቻልም የውጭውና የሀገር ውስጥ ኦርቶዶክስ ትንሽ ልዩነት አለው እሱ አገር ውስጥም ባለው ላይ አሁን ለምሳሌ እንትኖቹን ምንድን ነው የሚባሉትን ገድሎችን ምናምን ማልከተል አለው የሚል የኦርቶዶክስ ወንድምና እህቶች አሉ በገድሎች ሳይሆን በመጽሐፍ ቅዱስ ብቻ በቂ ነው ብለው የሚያምኑ አሉ እነ አክሊልን ማምጣት እችላለሁ በደንብ ጎበዞች ናቸው በማንበብ ሌላም የተማሩ እውቀት ያላቸው ሰዎች የሚናገሩ አሉ ስለዚህ እዛ ውስጥም ልዩነት አለው ሌላው ምንድን ያልከኝ አንድ ሌላ እንግዲህ ክርስትናን አንድ ላይ ካላመጣ ነው ሸሪያ ኢትዮጵያ ላይ ሊሆን ስለሚችል እሱን እኔ ተቀላቅዬ አሳይቼ ነው ወደ አንድነቱ መጥቼ ምንም ማድረገው ነገሩን የምንቀይረው ብለሃል አሁን ከመጣ ጀምሮ አንተ በክርስትና በኦርቶዶክስ ወደ ኦርቶዶክስ ያመጣሃቸው የፕሮቴስታንት ወንድምና እህቶች አሉ በጣም በርካታ የጸና ቶሌ ላይ ቅርና እምነግር አንዴ ላውራ እኔ በቃ ቻው በቃ ይሁን ቤት ልፈበቃ ቆይ ደሜ አንዴ ጃፒ አንዴ እኔ ላውራ ፕሊዝ በቃ ሁለታችሁ አውሩ እኔና ጃፒና እኔና ደምረው ጣልቃ የሚገባ ሰው ሳወራ ደስ ጃፒ እናውራ እሺ ብሮዬ በቃ እኔ እናንተ እናውራ እንደዚህ ምንድነው የምናወራው መሰለ ካልከኝ አንጻር ነው ማወራ ካልከኝ ነው እንጂ ለሌላ አይደለም ልመልስልህ ነግረኛል መድገም ካልሆነብህ በቀር ነግረኛል እኔ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ስመጣ ትምክት አይደለም ምናልባት እኔ እንደዚህ በቪዲዮ ያመጣው ምናምን አሳይችም ላይሆን ይችላል ነገር ግን በቤታቸው የጸኑ ገባ በቤታቸው በኦርቶዶክስነታቸው የጸኑ ሰዎች በስተዋል አሁን ስለ እምነታቸው የጸኑ ሰዎች በስተዋል የመጀመሪያ ሁለተኛ ትናንትና ራሱ ሶስት ሰው ያገኙት ሶስት ሰው አብረን ጴንጤ ሆነን የነበርን ሰዎች ኦርቶዶክስ ከሆንኩ ደሜ በእውነት ደነገጥኩ አልጠበቅኩም ዘማሪ ናት ይሄ ምናገር ውሸት ምናምን አለም ምናልባት እግዚአብሔር ረድቶኝ አንድ ቀን እንደዚህ አመጣት ይሆናል ገባ በጣም ያ ማለት ምንድነው መሰለህ እኔ አላውቅም ህይወቴ ግን ምስክር ነው የኔ ህይወት ምስክር ነው ሊያደርጉ ይችላሉ ሊያነቡ ይችላሉ
አሁን እኔ እናንተ እያወራን ነው አለ። እኔ እናንተ እያወራን ነው። እኔ እናንተ ላይ የሚቀመጠው ምን እንደሆነ ታውቃለህ? ቃል ነው የሚቀመጠው እኔ እናንተ ላይ። ያ የተቀመጠው ቃል አንድ ቀን ነው የሚበቅለው። ገባ? ያ የተቀመጠው ቃል አንተ ጋር እውነት ካለ እኔ ጋር ይበቅላል። እኔ ጋር እውነት ካለ አንተ ጋር ይበቅላል። ገባ? አንተ ጋር ይበቅላል። አሁን ደምረው ትላንትና ጴንጤ ሆኖ ቤተክርስቲያኒቷን የሚሳደብ የሚራገም የሚያሳድድ ሰው ነበረ። ግን የሚሰማው ቃል ነበረ፣ የሚያነበው ቃል ነበረ። ያ ቃል ወደዚች እውነት እንድጠጋ አድርጎኛል። በተመሳሳይ መልኩ እንደዚህ ቃል እየሰሙ የተመለሱ ሰዎች በርካታ ናቸው። እኔው ምነግርህ እንደዚህ እሑድ መላው ዞሬ ላሳይ ይችላለሁ። በየፕሮቴስታንት ቤተ እምነት ውስጥ ጌታን የምትቀበሉ እጃችሁን አንሱ ተብለው እጅ አንስተው የሚቀበሉ የሉ። በተለይ ኦርቶዶክሳውያን የሉ። የትኛውም ቤተክርስቲያን እኔ ላይቭ አሳይሃለሁ። ዞሬ ሲያልቁ ላይቭ ላሳይ ይችላለሁ። በትክክል ዞሬ የተመለከትኩት አንድም ኦርቶዶክሳዊ ጌታን እቀበላለሁ ብሎ እጁን የሚያነሳ የለም ካልተሸወደ በቀር ማለት ነው። ሌላው ደግሞ ይሄ በሙስሊም ኢቫንጀሊካል እንትን ላይ ከ50% በላይ የኢትዮጵያ ሕዝብ ስማኝ በደምብ የኢትዮጵያ ሕዝብ ከ50% በላይ ሙስሊም ከሆነ እንደ ዓለም ሕግ ማለት ነው እንደ ዓለም ሕግ ኢትዮጵያ በሼሪያ ነው የምትተዳደረው። በሼሪያ ሕግ ነው የምትተዳደረው። ይሄ የተቀመጠ ሕግ ነው። ገባ? ሰው ስላሴ የምታምኑ ሰዎች ወደ ኦርቶዶክስ ብትመጡ የዘላለም ሕይወት ታገኛላችሁ። ከዘላለም ሕይወት የሚያጎላችሁ ነገር የለም። ጥያቄ የሚፈጠርባቸው ብዙ ሰዎች ምን እንደሆነ ታውቃለህ? ገድላትና ድርሳናት ናቸው። ገድላትና ድርሳናት ደግሞ የሃይማኖት ትምህርት አይደሉም። ገባ? ገድላትና ድርሳናት እግዚአብሔር ለእንደዛ አሁን እግዚአብሔር ለምሳሌ ለእኔ ድንቅና ተአምራት አደረገልኝ። ያንን ድንቅና ተአምራት እዛ ገድል ላይ ተጻፈ። ያንን ሰው ሲያነበው በእግዚአብሔር ላይ እምነቱን ለማጎልበት ይጠቅምበታል እንጂ የዘላለምን ሕይወት ለማግኘት አይጠቀምበትም። ገድላትና ድርሳናት የዘላለም ሕይወት አይሰጥም። የትኛውም ገድላትና ድርሳናት የዘላለም ሕይወት አይሰጥም። ነገር ግን እምነቴን በእግዚአብሔር ላይ እንዳበረታ ያደርገኛል፣ እንዲጨምር ያደርገኛል፣ እምነቴን እንዳጎለብት ያደርገኛል። ተረድተኛ? ያ ገድላትና ድርሳናት አንድ ኦርቶዶክሳዊ ያንን ገድላትና ድርሳናት በገድላትና ድርሳናት ውስጥ ያለውን አንድ ተአምር ለአእምሮ የሚከብደው ቢሆን አለመቀበል ይችላል፣ መቃወም ግን አይችልም። አለመቀበል ይችላል፣ አልቀበልም ማለት ይችላል። መቃወም ግን አይችልም። ለምን? እኔ ተቀብየዋለሁ። ለምሳሌ ግን መጽሐፍ ቅዱስ ላይ ኤልያስን አይታል። ኤልያስ አንደኛ ነገሥት ምዕራፍ 18-19 አካባቢ ላይ ምን ይሆናል? ቁራ ስጋ ይዞ ይመግበው ነበር ይላል። ለአእምሮ አይከብድም? እንዴት ቁራ የሰው ልጅን ይመግባል ብለህ ግን መጽሐፍ ቅዱስ ላይ ስላለ ሙሉ መጽሐፍ ቅዱስን መቃወም አችልም። ይህንን ግን አንድ አጭር ጥያቄ አለችኝ እዚህ ጋር ብሮ አጭር ጥያቄ የምጠይቀህ አሁን ለምሳሌ ከገድላት መጽሐፍ አንዱን ኦርቶዶክስ አግደዋለች። ልክ አይደለም ብላ አውግዛ አግደዋለች። ቆይ ልነግርህ ነው። 42 ዓመት ሰዎች ያንን ተጠቅመውታል። በቤተ ክርስቲያን ይነበብ ነበር። ቤተ ክርስቲያን በዛ ገድል ትከተለው ነበር እና ቤተ ክርስቲያን አውጥታ ያንን ነገር አውግዛ ጥለዋለች። አሁን ልምፈልገው ምንድን ነው? መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? መጽሐፍ ቅዱስ ቆይ አንዴ መጽሐፍ ቅዱስ ወንጌል ስለ ኢየሱስ እንጂ ወንጌል ስለ ኢየሱስ ክርስቶስ እንጂ ስለ የሆነ ሰውዬ እንዲያተደረገለት በሚለው አይደለም እምነት። ወንጌል ኢየሱስ ክርስቶስ እንደሚያድን ነው ጳውሎስ የሰበከው፣ ዮሐንስ የሰበከው፣ ሉቃስ የሰበከው፣ ማቴዎስ የሰበከው፣ እነ ጳውሎስ የሰበኩት ወንጌል ኢየሱስ ክርስቶስ ነው አዳኙ። ያደረገው ኢየሱስ ነው። እነዛ ደግሞ አደረጉ ተብሎ ነው የተጻፈላቸው። ለምሳሌ ብንሄድ እንደ መሄድ ብናወራ ሲኦል ውስጥ የገቡ ነፍሳቶችን በ5000 በየ40 ቀኑ የሚያወጡ አሉ። እንደ ጽሁፉ ከሆነ ይላል 5000 ነፍስ የእሷን ስም የጠራ
ከሲኦል ከሚነደው እሳት እየወጣ ሞቶ በሚነደው እሳት እየወጡ ይድናሉ። በዛ ስም ተብሎ የሚጠራላቸው ነገሮች ከኢየሱስ ክርስቶስ ስብከት ጋር ይጻረራል። ስለሚጻረር ሰዎችን ጥያቄ ምልክት ይከታል። መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? ሌላው በሙሉ እንትን ሲሉ አጠር አድርጌ እነግርሃለሁ። አዎ እሱ ላይ ነው ማወራ። በሙሉ ምንድን ነው ክንፍ ያወጣል። ሁለት ጥያቄ ጠይቀኛል። አሁን ይህ ሶስተኛ ስለሚሆን ሁለቱን ጥያቄ ክንፉም አንድ ላይ እንድትሄድልኝ ብዬ ነው አብሮ ስለተያዘ። ሶስተኛውን ቆይ ሁለቱን ጥያቄ ልመልስልህ። የመጀመሪያ ክንፉም በኋላ እናወራዋለን። ይሄ መጽሐፍ ይታያል። ይሄ መጽሐፍ ይታያል። ይሄ መጽሐፍ አስፈላጊ ነው። ምን የሚል ነው? ለአንብበው። አሁን የዮሐንስ ራእይ ይላል። የዮሐንስ ራእይ ክፍል 2 የጥናትና ማብራሪያ ይላል። ያስፈልጋል። ይሄ መጽሐፍ ያስፈልጋል። ጥናትና ማብራሪያ ምንም ችግር የለው። የዮሐንስ ራእይ ስለ መጽሐፍ ቅዱስ ነው የሚናገረው። ምን ያደርጋል? መጽሐፍ ቅዱስ አለ። በጣም ጥሩ። ስለ መጽሐፍ ቅዱስ ላይ እዚህ ላይ መጽሐፉ ለምን ያስፈልጋል? ጠየከኝ፣ እኔ ልመልሳ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ በሚለው ሌሎች ያልተረዱት፣ አሁን ለምሳሌ ዮሐንስ ራእይ ላይ ያለውን ሌላ ቦታ ልታገኘው ትችላለህ። ኦሪት ላይ ያለውን እሱና ኦሪት ላይ ያለውን ገብተዋል። አዲስ ኪዳን ላይ ልመልስልህ። አሁን ስለገድላል ልመልስ። ስለጠየቀኝ እኔ ልመልሷ። መጀመሪያ የጠየቀኝን መለስክልኛ። በቃ እኮ መለስክልኝ። አባቢ አልጀምረው መለስኩት። ለሌሎቹ እንዲገባቸው ብዬ ነዋ። አሁን የምንነጋገረው ለአንተ ሳይሆን ለሌሎቹ። ስለዚህ ይሄ የጴንጤ መጽሐፍ ነው። ስማኝ፣ የኦርቶዶክስም አንድ የጴንጤ ፓስተር ይህን መጽሐፍ የዮሐንስን ራእይ ብሎ የራሱን አይዲዮሎጂ እዚህ ላይ ያስቀምጦታል። ከዛ በኋላ ለህትመት አብቅቶታል። ይሄ መጽሐፍ ምን ያደርጋል? ምን ይሰራል? ጠየቀኝ፣ ልመልሰው ነው። ስለዚህ ከመጽሐፍ ቅዱስ ያልወጣ ነው። የዮሐንስ ራእይ ምንድን ነው የሚለውን ሀሳቡን እዛ ላይ ከመጽሐፍ ቅዱስ ሳይወጣ ምንም ሳይጨመር የሚያስደነግጡ ነገሮች ሳይጨመር አንድ ሰው ሊያብራራ ይችላል። ከኦርቶዶክስም የተጻፈ አለ፣ እንዲሁም ከሌሎች የተጻፈ አለ። የሚጽፉ አሉ። እንደዚህ ጆቫም ሊጽፈው ይችላል። ገባ? ግን መጽሐፍ ቅዱስ ውስጥ አለ። አሁን ማውራ መጽሐፍ ቅዱስ ውስጥ ወፍ የሌለ ራስ በፈለግከው ጊዜ የሆነ ሰው ስም ጠርተህ እንዲህ ተደርጎለታል ማድረግ ይችላል ብለህ ስትለኝ ናው ዊገረ ኮስችን ውጅጅ ሬድት ብዬ ይህን ልመልስልህ። መጽሐፍ ቅዱስ ላይ ለምሳሌ ያክል ራሱ መጽሐፍ ቅዱስ ኢየሱስ ያደረጋቸው ታምራቶች ሁሉም ተጽፏል። እንዳታቋርጠኝ ሁሉም ተጽፏል ካልከኝ ለእኛ ጥያቄ ነው። አሁን አዳምጠኝ። ጥያቄ ነው እየመለስኩ ኢየሱስ ክርስቶስ ያደረጋቸው ተአምራቶች እንዳለ በምድር ላይ በ3 ዓመት ተኩል ወይም ደግሞ በ33 ዓመት ተኩል ጊዜ ውስጥ ማለት ነው ያደረጋቸው ተአምራቶች ሙሉ ለሙሉ መጽሐፍ ቅዱስ ላይ ተጽፈዋል አልተጻፈም? በጣም ጥሩ። ስለዚህ መልሱ እኔ ጋ ነው ያለው። ሚዩት አድርገህ ነው የምትሰማው። ስለዚህ ምንድነው የማደርገው መሰለ? ኢየሱስ ክርስቶስ ለእኛ የሚያስፈልገውን ብለው ሐዋርያቶች እነዚህን ካዩ፣ እነዚህን ከሰሙ፣ እነዚህን ካነበቡ ከዚህ በላይ ይበረታሉ ተብሎ የተጻፈልን መልካም ነገሮች ተጽፈዋል። የሚጠቅመን በቂ ነው ያለውን ዓለም የተስማማበትን ተጽፎልናል። ከዛ በላይ እንደሚያደርግ እናውቃለን። ሌላ ኢየሱስ ያደረጋቸው ለእኛ አይጠቅመንም። ሌላ ኢየሱስ ያደረጋቸው ያልተጻፉ መቼ መጽሐፍ ቅዱስን በስርዓት አነበቡትና እነዛውን ሌሎቹ እነዛ ይጠቅሙናል ያልከው መጽሐፍ ቅዱስን እንኳን በስርዓት አላነበቡትም። ገባኝ። መጽሐፉ ለእኛ ኢየሱስ ክርስቶስ ከተጻፈ ውጭ ያደረጋቸው ተአምራቶች ገባ ያደረጋቸው ተአምራቶች በትውፊት መልኩ ለእኛ ይመጣልናል። በትውፊት መልኩ ገባ። እነዛ ግን ያደረጋቸው ተአምራቶች አንድ አባቢ አዳምጪኛ። እነዛ ያደረጋቸው ተአምራቶች እኛ ብንሰማው እኛ ብናነበው እኛን ይጠቅሙናል አይጠቅሙንም? አይጠቅሙንም። ጂሰስ ክራይስት ኢየሱስ ያደረጋቸው ለምን አልከኝ አይደል? አይጠቅሙንም አሉ። ደግሜ እነግርሃለሁ፣ አይጠቅሙንም። መጽሐፍ ቅዱስ ላይ የሚጠቅመንን የኢየሱስ ክርስቶስ ትምህርት በበቂ ሁኔታ ተገልጿል።
አሁን ተጨመረ የሚባሉት የውሸት ትርክቶች ነው የተተረከው። ክንፍ አላቸው፣ ይበራሉ፣ ከሲኦል ነፍስ ያወጣሉ፣ የማውጣት የማማለድ ስልጣን አለን ብለው የጻፉት ሰዎች ናቸው። ነው አይችሉም እያሉ ክርስቶስ ምን አለ መሰለህ፣ አሁን መጽሐፍ ቅዱሳዊ ነው። አንደኛ ሳሙኤል ምዕራፍ 2 ላይ አይተህ ከሆነ አሁን ስለ ክርስቶስ ሳምራ እያነሳ ስለሆነ ማለት ነው። አንደኛ ሳሙኤል ምዕራፍ 2 ላይ እግዚአብሔር ይገላል ደግሞም ከሲኦል ያወጣል የሚል ቃል በቃል ተጽፏል። ታዲያ ምን ማለት ነው እሱ? ቴንኪው። እግዚአብሔር ሰውን ከሲኦል ያወጣል አያወጣም? ከሲኦል ያወጣል አያወጣም? እግዚአብሔርማ ሁሉንም ይችላል። እግዚአብሔር ሰውንም አይችልም። ክርስቶስ ሳምራ ስማኝ፣ ክርስቶስ ሳምራ በማንነቷ ስማኝ በደንብ አድርገህ፣ በማንነቷ ከሲኦል ምንም ነገር ማውጣት አትችልም በማንነቷ። እግዚአብሔር ግን በሰጣት ኪዳን በእግዚአብሔር ጸጋ ይህንን ማድረግ ትችላለች። ለምን? ባለቤቱ እግዚአብሔር ነዋ። ለምሳሌ ግን እግዚአብሔር ምን አለ መሰለህ፣ ካልከው ጋር የሚጋጨው ራስ ካልከው ጋር ይጋጫል። እግዚአብሔር አልከኝ። እግዚአብሔር ከሲኦል ያወጣል ሲል ምን ማለት ነው? ከምትኖርበት እሳት ከምትኖርበት ከማይረባ ነገር አውጥቶ ህይወት ይሰጣል ማለት ነው። ይገላል አለች እኮ። ሲኦል ወደ ሲኦል ይከታል፣ ከሲኦል ያወጣል አለች እኮ። ይገላል፣ ወደ ሲኦል ይከታል፣ ከሲኦል ያወጣል። የእናንተን ችግር የምነግርህ